የግመል ሽንት ነው የምትጠጡት ለሆድ ህመም ወይስ ደግሞ የወይን ጠጅ? የትኛው ይሻላችኋል? ይህንን የምር እንደው የሙሐመድን አስተምሮ ተቀብላችሁ ከዛ በኋላ የክርስትናን ክሪቲሳይዝ የማድረግ ሞራሉ አላችሁ? ወዲያውኑ በላዩ ላይ ወጥቶ ግብረ ስጋ ግንኙነት ፈጸመበት፣ ተፈናጠጠው። ከዛ እየደፈረው ምን አለ? የኡስማን ደም በቀል እያለ መጮህ ጀመረ። ሰይጣን ቀጥታ መጠጥን ባይጠጣ እንኳን ሰይጣን ሰዎችን የሚያነሳሳበት ሰዎችን እንትን የሚልበት ነገር እስከሆነ ድረስ የሰይጣን ስራ ብለን እንለዋለን። ታዲያ እኮ አልከለከለማ። ሰይጣን ደግሞ ያዛል ከአላህ በተቃራኒ ለመሆን ስለሚፈልግ ተአምር ነው ወይን ጠጅ መጥመቅ በእስልምና ማለት ነው። ሶ ለምንድን ነበር ወይን ጠጅ እንዲጠምቁ አላህ ተአምር አድርጎ ያሳያቸው? ወይን ምን ጥቅም ይሰጣል ብሎ አስቦ ነው? የሰይጣን ስራ ነው ተአምር አድርጎ የላከባቸው ወይስ የወይን ጠጅ መጠጣት ስለሚጠቅምና ስለሚያስፈልግ ነው? አሁን እናመጣላችሁ። ቀጣይ ደግሞ ከዚህኛውም ወረስት ይሆናል ማለት ነው። ምክንያቱም አሁን ሳቦቹ እንደሚሰክሩ ተመለከተን። ሳቦቹ እንደሚሰክሩ ከተመለከትን ኔክስት ደግሞ የምናየው መጠጥ ራሱ አላህ እንደፈቀደ እናሳያችሁ። ጠጅ ይሸጣል ይላል ቁርአንህ ላይ። ጠጅ ፈቅዶልሃል። ቁርአንህ ላይ ጠጅ ፈቅዶልሃል። ምን ትለዋለህ? አልኮል የፈቀደች አክሱም አልኮል እየተሸጠ መጠጥ እየተሸጠ ይሸጣል። ስለ ወደ ህመምህ ስለ ቁስልህ ኢንተርናልም ኤክስተርናልም አልኮል ጥቅም አለው። ከጥፊ እስከ መምታት እስከ ማረድ ድረስ የሚያደርስ ስለሆነ ያሲን ኑሩ ጥያቄ ስላቀረበልን ከገኛ ጋር ነው መቆም ያለባችሁ ስላለ ኦኬ፣ ጥያቄውን እንቀበለዋለን። ያሲን ኑሩን ወይንስ ጥያቄውን አንቀበልም? የማንቀበል ከሆነ በምን ምክንያት፣ የምንቀበል ከሆነስ እንዴት ነው የምንቀበለው የሚለውን እንዴት የምናየው የምንመለከተው ይሆናል ማለት ነው። ሙስሊሞቹ በዚህ ውስጥ ምላሽ ካላቸው ግን እነሱንም ኢንቫይት እናደርጋለን። ከማር የተሰራን ጠጅ አለመጠጣም መፍት ነው። ነጃሳ ነው ብሎ የመሐመድ ሽንት ደግሞ መድኃኒት ብሎ ማለት ምን ማለት ነው? ከበቆሎ የተሰራን አልጠጣም ብሎ የመሐመድን ደም መጠጣት ምን ይሉታል? ከወይን ከዘቢብ ምናምን የሚሰራን አልጠጣም ብሎ የመሐመድን ላብ መቀባት መድኃኒት ነው፣ የመሐመድን ላብ መተባበስ መድኃኒት ነው የሚልን ምን ትሉታላችሁ? የተለያዩ አልኮሎችን እሺ አልጠጣም ብሎ አልጠጣም ማለት ጥሩ ነው። ነጃሳ ነው ካልክ በኋላ ግን እርኩስ ነው ካልክ በኋላ እነኝን እርኩስ ካደረካቸው በኋላ የመሐመድን ለሀጭ መጠጣት ግን መድኃኒት ነው ማለት ምን ማለት ነው? እነኝን እናያቸዋለን፣ እንዳስሳቸዋለን። ዘሆል የጠጣ ሰው ከተገኘ ምንድነው የሚደረገው? እንደ እስልምና አስተምሮ ይተገብሩታል አይተገብሩትም እናያቸዋለን ማለት ነው። ይሄ ነው ቶፒካችን። ክርስቲያን ትልቁ ሌላ አድርገን እንዴ አንብበው አንተ መክብብ 9:7 ነው መሰለኝ። ሲራክን መጀመሪያ ልክፈተው። እሺ ቀጥል። እሺ መጽሐፈ ሲራክ ምዕራፍ 34 ከቁጥር 24 ጀምሮ ያለውን እንደዚህ ብሎ ይናገራል። ኦኬ እስከ ቁጥር 29 ላንብብላችሁ። መጠጥ ብዙ ሰዎችን አስቷቸዋልና ወይን መጠጣት ጊዜ አትታበይ ይላል። ሉክ መጠጥ ብዙ ሰዎችን አስቷቸዋልና ወይን መጠጣት ጊዜ አትታበይ፣ ጽኑ ብረትን በወናፍ ይፈትኑት፣ እንደዚሁም ሁሉ የትዕቢተኞችን ልቦናቸውን ወይን ይፈትናቸዋል። እግዚአብሔር አምላክ የሰጠውን እግዚአብሔር አምላክ ቅዱስ አድርጎ የሰጠውን አንተ ከመጠን በላይ የምትጠቀምበት ከሆነ ሁሉ ነገር በስርዓት ይሁን ይላል መጽሐፍ ቅዱስ። ያንን ከስርዓት ውጪ የምትጠቀምበት ከሆነ ምንድነው የሰውን ልብ ሁሉ ይፈትናል ብሎ ይናገራል። የሰው ደህንነቱ ወይን መጠጣት ነው። መጥኖ ለሚጠጣ ሰው ተድላ ደስታው ነው። እርሱ ለሰው ተድላ ደስታ ሊሆን ተፈጥሯልና ወይን ለማጠጣ ሰው ደህንነቱ ምንድን ነው ይላል። ምን ብሎ ለሚጠጣ ሰው? ወይንን መጥኖ ለሚጠጣ ሰው። ኦኬ ልቀጥልላችሁ። ለልቡና ፈጽሞ ተድላ ደስታ ነው። ወይን መጥኖ በጊዜው መጠጣት ደግ ነው።
ወይን የልቦናን ሐዘን ያስረሳል፣ ለሚያለቅስም የሚያሳዝንም ሰው ወይን አጠጣው። ሰነፍ ሰው ወይን በጠጣ ጊዜ ክርክር ያበዛል፣ ይስታል፣ ይበድላል። የመጠጥ ብዛት ኃይል ያሳጣል፣ ቁስልንም አያሳጣም ብሎ ይናገራል። ይህ መጽሐፈ መክብብ ላይ ስለ ወይን ስለ መጠጥ የተቀመጠ ነገር አለ። ስለዚህ እግዚአብሔር አምላክ ምንድነው እሱ ሁሉ ነገር ቅዱስ አድርጎ ፈጥሮታል። እግዚአብሔር ሁሉ ነገር ከፈጠረ በኋላ መልካም እንደሆነ አየ ብሎ መጽሐፍ ቅዱስ ይናገራል። ያንን መልካም አድርጎ የሰጠንን ነገር እኛ የምንጠቀምበት በመልካም መንገድ ከሆነ እሱ የፈጠረውን ነገር የትኛውንም ነገር እርኩስ ማለት አንችልም። ምክንያቱም ሁሉን ነገር ቅዱስ አድርጎ ፈጥሮታል ማለት ነው። እኛ ግን የምንጠቀምበት መንገድ የምንጠቀምበት ዓላማ ለሌላ ከሆነ ለኃጢአትና ለፈተና ወይም ደግሞ ለመጥፎ ውጤቱ እንደዛ ይሆናል ማለት ነው። መጽሐፈ ሲራክ ይህንን ይናገራል። ስለዚህ መጠጡን ሎክ ወይን የልቦና ሐዘንን ያስረሳል፣ ለሚያለቅስ ለሰነፍ ሰው ግን ምንድን ነው? ወይን በጠጣ ጊዜ ክርክር ያበዛል። ለሰነፍ ሰው ምን ይሆናል? ክርክር ማብዣ ይሆናል። ሰነፎች ቁጭ ብለው እየጠጡ ዝም ብለው ሰክረው የሚወድቁ ይሆናሉ ማለት ነው። ዝም ብለው ዋዛ ፈዛዛ የሚያበዙበት ይሆናሉ። የመጠጥ ብዛት ኃይል ያሳጣል። በጠጣ ቁጥር ኃይልን እያጣ ትመጣለህ ማለት ነው። እየተንገዳገር ኮፌ ቆመች ትባላለህ በስተርጅና እንደ ሕፃን ልጅ። ሰካራም ቤት አይሰራም ብለህ አላልክም? ሕፃኑን ሰካራም ሰፈር ካለ ሰካራም ቤት አይሰራም፣ ቢሰራም አውቆ አይገባም እንል ነበረ። ኃይል ስለሚያሳጣ ሚዛንህን ትጠብቃለህ። የራስን ሚዛን መጠበቅ አቅቶ እየተንገዳገር ግትቦ ውስጥ የምታደር ትሆናለህ። ከዛስ ኃይል ማሳጣት ብቻ ሳይሆን ቁስልም አያሳጣውም ይላል። ትቦ ስትደፋ ጠዋት ስትነሳ ተላልጠ ተጋግጠ እንደ በቆሎ እሸት ተጠባብሰ ትገኛለህ። ፊትህ ላይ እንዳለ የጠባሳ በጠባሳ ሆኖ ተጠብሰ ትገኛለህ ማለት ነው። እንዳለ እንትን ብሎ ከዛ በሶስተኛ ቀን ቁስሉ ላይ እህል ደራርቆ ተላልጠ ጠዋት አጎበሩ ከዛ እንትን ብሎ ይሄ ለሰካራሞች ነው። ልቦናው ፈጽሞ ተድላ ደስታ ምን የሚሆንበት አለ? ሲጠጣ ወይንም መጥኖ ለሚጠጣ በጊዜ ለሚጠጣ መጥኖ ለሚጠጣ ማለት ነው። እግዚአብሔር የፈጠረው መልካም ነውና እርኩስ ነው ብለን አንልም። መጽሐፈ ምሳሌ ምዕራፍ 31 ነው። እንደይፈቱ መጽሐፈ ምሳሌ ምዕራፍ 31 ላይ ከቁጥር 4 ጀምሮ ያለውን ላንብብላችሁ። ኦኬ። ጉልበትን ለሴቶች አትስጥ፣ መንገድንም ነገስታትን ለሚያጠፉ ለነገስታት አይገባም። ልሙኤልም ሆይ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። ሉክ ነገስታት የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግን እንዳይረሱ የድሃ ልጆችንም ፍርድ እንዳያጓድሉ። ሉክ በመጠጥ ሰክረህ በመጠጥ አይምሮህን ስተህ ፍርድን እውነተኛ ፍርድን ልትሰጥ አትችልም። ስለዚህ ነገስታት ፈራጆች መጠጥ ጠጥተው የወይን ጠጅ ጠጥተው ፍርድ ማድረግ አይችሉም። ፍርድን ያጓድላሉ፣ ፍርድን ሊያዛቡ ይችላሉ። ስለዚህ የድሃ አደጎችን ሊበድሉ ይችላሉ። ምን ብሎ ከለከለ ማለት ነው? ነገስታትም የወይን ጠጅ ይጠጡ ዘንድ አይገባም። መሳፍንትም ብርቱ መጠጥ ወዴት ነው ይሉ ዘንድ እንዳይጠጡና ሕግ እንዳይረሱ የድሃ ልጆችንም ፍርድ እንዳያጓድሉ ብሎ ይናገራል። ኦኬ። እንዳይጠጡ የታዘዙት ምንድነው? ነገስታት፣ ቀሳውስቶቹ እንደዚህ ፍርድ ላይ ያሉት መስካሪዎች እነኚህ ዳኝነት ላይ የተቀመጡ ድሃን እንዳይበድሉ የተበደለን ሕፃናትን እነኝን በመጠጥ ሆነው ማይሆን ፍርድ እንዳይሰጡ ስህተት እንዳያመጡ ምን አይበሉ? ወይን ጠጅ እንዳይጠጡ። ወደ ፍርድ ስትሄድ ጠጥተህ ብትሄድ ማይሆን ስህተቱ ልትሰራ ትችላለህ። አንድ መምህር ራሱ ሰክሮ ጠጥቶ እንዴት ነው በጤናማ ሁኔታ የሚያስተምረው? አያስተምርማ። እንዳያደርጉ አለ። እንዳያደርጉ
ከፍ አለና ቁጥር 6 አድርገው ለጥፋት ለቀረበው ሰው ብርቱ መጠጥን ስጡት፣ ነፍሱ ለመረረውም የወይን ጠጅ ስጡት። ይጠጣ ድህነቱንም ይርሳ፣ ጉስቁልናውም ከእንግዲህ ወዲህ አያስብ አለ። አስማሙልኝ እስኪ ቁጥር 5ና ቁጥር 4ና ቁጥር 4ና 5 ከቁጥር 6ና 7 ጋር አስማሙት እስኪ። ቀሳውስቶች፣ መምህራን፣ ፈራጆች፣ ዳኞች፣ ነገስታት ወይን እንዳይጠጡ፣ ድሃ እንዳይበድሉ፣ ፍርድ እንዳያጓድሉ አለ። እዚህ ጋር ደግሞ ለጥፋት ለቀረበ ሰው ብርቱ መጠጥ ስጡት፣ ነፍሱ ለመረረችው የወይን ጠጅ ይጠጣ አለ። ነፍሱ ለመረረው የወይን ጠጅ ይጠጣ፣ ድሃም ድህነቱን ይረሳ፣ ጉስቁልናውንም ከእንግዲህ ወዲህ አያስብ አለ። ለምን ይህን አለው? ይሄን ለምን አለው? ከላይ እንዳይጠጡ አለ። እዚኛው ጋር ደግሞ የወይን ጠጅ ይጠጣ አለ። ነፍሱ ለመረረው የወይን ጠጅ ስጡት አለ። ከላይ ደግሞ ጤናማ አይምሮ ላላቸው እንደው በተደላደለ በተመቻቸ ሁኔታ ላይ ላሉት ለፈራጆች እንደው እና እንዳትጠጡ፣ ፍርድ ታጓድላላችሁ፣ ድሃ ትበድላላችሁ የምትጠጡ ከሆነ ስለዚህ እንዳትጠጡ አለ። ምን እያለን ነው መጽሐፉ? እንዴት እናስታርቀው? መጽሐፈ ኪዳን ምዕራፍ 1 ቁጥር 37 እስከ 39 ድረስ ክርስቲያን መክፈት ትችላለህ። መጽሐፉ ይዳኘን። ኦኬ፣ አንብበው። አንብብላቸው ሉክ። አሁን በደንብ አድምጡን እሺ። መጽሐፈ ኪዳን ምዕራፍ 1 ከቁጥር 38 ጀምሮ ያለው ነው ማነብላችሁ። ካህናት ሆይ መብልና መጠጥ ወደሚደረግበት የሙታን መታሰቢያ በተጠራችሁ ጊዜ እንደ እነርሱ ላለ ሕያው ሰው እንደሚደረግ በማሰብ በቅንነት በግርማና በበዛ ፍቅር እግዚአብሔርን እየፈራችሁ ወደ እነርሱ ሂዱ። በአንቀላፋውም ሰው ምክንያት ስለተደረገው ግብዣ እግዚአብሔርን እንዲለምኑላቸው ለሚፈልጉ ሰዎች እንደ ልማዳቸው ብሉ። ቀሳውስትና ዲያቆናት በክርስቶስ ቤተክርስቲያን ውስጥ ናችሁና ራሳችሁንም ሌሎችንም በመገሰጽ ንቁዎች ልትሆኑ ይገባችኋል። በመጽሐፍ እንዲህ ይላልና ልባቸውን በአጸኑ ሰዎች ምክንያት መዓት ይመጣልና በዚህ ምክንያት ጥበብን እንዳይረሷት ወይን ይጠጡ ዘንድ አይገባም። በፍርድ ጊዜም ትክክለኛውን ይፈርዱ ዘንድ በዚህም ይጽኑ። ሉክ አሁን የተከለከለውን ምን አመጣልን ማለት ነው? መጽሐፈ ኪዳን ልባቸውን ባጸኑ ሰዎች ምክንያት መዓት ይመጣና በዚህም ምክንያት ጥበብን እንዳይረሷት ወይን ይጠጡ ዘንድ አይገባም። በፍርድ ጊዜም ትክክለኛውን ይፈርዱ ዘንድ በዚሁ ይጽኑ። ባለመጠጣት ይጽኑ ማለት ነው። ትክክለኛ ፍርድ የሚፈርዱት በዚህ ነው። ስለዚህ የነገስታቶቹ፣ መኳንንቶቹ፣ ሊቃውንቶቹ ድሃ እንዳበድሉ ወይን እንዳትጠጡ ሲላቸው ፍርድ እንዳታጓድሉ ጠጥታችሁ አትፍረዱ እያለ ነው። ጠጥታችሁ የምትፈርዱ ከሆነ ጥበብ ይሰወራል። በመጠጥ ኃይል ተገፋፍታችሁ ማየውን ውሳኔ ትወስናላችሁ። ጠጥተው የሚወስንና ሳይጠጣ የሚወስን አንድ ነው። አንዳንድ ሴቶች ባህሎቻቸው ሲጠጡ ደስ ይላቸዋል አሉን። ሴቶች ነው እንዴ? አንዳንድ ሴቶች ባህሎቻቸው ሞቅ ሲያደርግ ደስ ይላቸዋል አሉን። በተለይም ያስቤዛ ሰሞን አሉ ነው። በሁለት ይጠቀማሉ አሉን። አንዳንዶቹ ባሎች ሲጠጡ አምጣ የተባለውን ሁሉ ይሰጣል አሉ ነው። ከዛ ከጠጣ በኋላ ከሰጠ በኋላ በማግስቱ ሲጠየቅ አስቤዛ ሲባል ጠጥቼ ጨርሼዋለሁ ብሎ ተበድሮ አምጥቶ ቢሆን ይሰጥና ኦቨርታይም ሰርቶ ያካክሳል አሉ።
አንዳንዱ ደግሞ የዛለታ ነው ሲጠጣ ነው አሉ እጁ የሚፈታው ለሚስቱ ስጥ የሚለው የዛለታ ነው። ሽሮ መብላት የማይወዱት የዛን ሰሞን ነው ሲጠጣ ነው አሉ ስጋ ካልሆነ ነው። ስለዚህ እንደዚህ አይነት ሚስቶች ያላቸው ባላቸው ዛሬ ቢጠጣና እንደው ገፋ ቢያደርግ ይላሉ አሉ ነው ሪከመንድ እያደረግኩ አይደለም። ኤኒዌይስ ግን መጽሐፈ ምሳሌ ምዕራፍ 31 ላይ ከቁጥር 4 እስከ 5 ነገስታቶቹ፣ ሊቃውንቶቹ፣ ፈራጆቹ ድሃ እንዳይበድሉ፣ ፍርድ እንዳያጓድሉ፣ ወይን እንዳይጠጡ ሲል ከምን አንጻር ነው? እነኛ ነገስታቶቹ እንዳይጠጡ እነኛ እንትን ሲል ፍርድ እንዳያጓድሉ ነው። ፍርድ እንዳያጓድሉ፣ ሚዛን እንዳይስቱ፣ ህግ እንዳያበላሹ ነው። እዛው ዝቅ ብሎ ግን ድሃ ድህነቱን ይረሳ ዘንድ ትንሽ ወይን ጠጅ እንዲጠጣ የፈቀደበት ነፍሱ ለመረረው ትንሽ ወይን ጠጅ ይጎንጨ ዘንድ ስጡት ያለው ለምንድን ነው? ትንሽ ከፍ አድርገው መጠጡን ዘወር ከልክሎታልን? ቀጥሉ አንባው። ኦኬ። እነሆ ኤጲስቆጶሳት ቀሳውስትና ዲያቆናት በእግዚአብሔር ቤተ ክርስቲያን ጠንካራ የሆኑትን ከሚወደው እግዚአብሔር አብና የምንለው ግን ወይን አብዝተው በመጠጣት እንዳይሰክሩ ነው። ምንድነው እሱ? ወይን አብዝተው እንዳይጠጡ እንዳይሰክሩ ነው። ከስር ያለውን አንባው። ይህ ሁሉ የወይን ጠጅ መጠጣት ለሚወድ አይደለምን? ምን እነኛ የመጡት ምኖቹ ሎክ አብዝተ የምትጠጣ ከሆነ እነ ይገጥመዋል። ዳግመኛም በመጽሐፍ እንዲህ አለ፣ ዋይታ ለማን ነው? መደመር ለማን ነው? መጠበቅ ለማን ነው? ድካምና ስንፍና ለማን ነው? ዓይኖቹ በጠንጋራ አምሳል የሚሆኑበት ለማን ነው? ምክንያት አልባ ለማን ነው? ይህ ሁሉ የወይን ጠጅ መጠጣት ለሚወድ አይደለምን? እርሷን በመጠጣትም ለሚዘገይ አይደለምን? ከዚህ ራቅ፣ ከጥርጥርም ታቀቡ፣ የሚያስከፋችሁንም አታደርጉ ይላል። ዓይንህም መግለጥ የከበደ ጠንጋራ ሲል ሰደበኝ እንዳትል፣ ጠጥታ ዓይንህ መግለጽ የከበደ አንደበትህ ተሳስሮ እንደ ሕፃን ልጅ ለወንክ ድካምና ስንፍና በመጠጥ ምክንያት የያዘህ ከእንደዚህ አይነት ራቁ። ፍርድ እንዳታጓድሉ፣ ድሃ እንዳበድሉ። ቀለሜንጦስ ምዕራፍ 9 ቁጥር 77 ክፈትልኝ። እነኝን እንዳታደርጉ እነኝን እንዳይመጡባችሁ ምን አድርጉ አለ? ተጠንቀቁ። አትጠጡ የተባላችሁት ስለዚህ እነኝህ እንዳይገጥሟችሁ ነው። እነኝህ እንዳትሆኑ ነው። ለመጠጥ ደግሞ የተፈቀደላቸው ከምን አንጻር ነው? የዛሬ 2000 ዓመት በፊት ተውና ዛሬ ላይ እንኳን በጤና ጣቢያ አካባቢ ከመድረስ በፊት አልኮል ነገሮች አካልህን የሆነ ነገር ቢቆርጥ አልኮል ፈልገህ ትደፋበታለህ። ለምን? ደም የመፍሰሱን እንዲከላከልልህ ፕላስ እንደ ጸረ ባክቴሪያም ስለሚያገለግል አይደለም ለሰው ልጅ ለእንስሳት እንኳን አስቀድሞ የተጻፈውን እዛ ጋ ድሃ ድህነቱን ይረሳ ዘንድ ወይም ነፍሱ ለመረረችው ትንሽ ወይን ጠጅ ስጡት ሲል እንደ ፔንኪለር እንደ ታማሚ እንትን የህመም ማስታገሻነት እንድትገለገልበትም ነው። በጣም ለታመመ፣ በጣም ለተጨነቀ፣ በጣም ችግር እንትን ላለው ሪሊፍ ይሆነዋል። እንደ ማስታገሻ ይሆነዋል። የህመም ማስታገሻ ይሆነዋል። የታመመችውን በግ በትከሻህም ተሸክመ በመውሰድ ወደ ጌታ ቤት አድርሳት። ማንን? የታመመች በግህን። እኛም የክርስቶስ በጎች ነን፣ የጌታችን በጎች ነን። የታመመችውን በግ በትከሻህም ተሸክመ በመውሰድ ወደ ጌታ ቤት አድርሳት። ከጤናማ በጎችም ለመጨመር ሕክምና አድርግላት። የቆሰለውን አካሏ
በወይንና በጨው እጠበው። ለሚያስፈልገም ከሆነ በጣም እንደገና ጨውንና ወይን በቁስሉ ላይ አፍስበት። በጨውና በወይን በሽታ ሁሉ ይቀንሳል። ሎክ እንትን እንዳይፈጥር ኢንፌክሽን እንዳይፈጥር ጨው እና ወይንን አድርገህ ቁስል እንትን ብትለው ያደርቀዋል። አንደኛ። ሁለተኛ እንደ ጸረ ባክቴሪያም ያገለግላል። አልኮል የለም፣ ዶክተር የለም፣ ሳይንስ የለም። ከዛሬ 2000 ዓመት በፊት ይህንን ኢምፕረስድ ካልሆንክ፣ በዚህ ካልተገረምክ፣ አልኮልን ሲፈቅድ መጽሐፍ ቅዱስ እነኝን ታሳቢ አድርጎ መፍቀዱ ካልገረመህና ካልተደነክ ለቁስልህ እንኳን እንደዚህ አድርገህ ብትጠቀመው አልኮሉ ለዚህ ይጠቅመሃል። አሁን ሆስፒታል ሄደህ ሐኪም ቦታ ሄደህ አልኮል ምን ታደርጋለህ? እጅህን ብትቆረጥ አልኮል ትቀባለህ፣ አልኮል ታስብልበታለህ። አስቀድሞ መጽሐፍ ቅዱስ ይህንን ነግሮህ ነው። ሳይንሱ ከዚህ ነው አልኮሉን የሰራው። አሽቱት። አልኮል ነው የሚሸጠው። የአልኮል ኮንቴንትም አለው መድኃኒቱ የምትቀባው። ሐኪም የሚሰጥህም ከሚጠጣው አልኮል ጋር የአልኮል ኮንቴንት መጠኑ ነው እንጂ የሚበላለጠው አልኮል ነው። ምን አድርገው እንደዚህ አድርገህ ቀባ ይልሃል መጽሐፍ ቅዱሱ። እንደዚህ አድርገህ ራስን ተከላከል። ስለዚህ መጽሐፍ ቅዱስ በግልጽ አልኮልን ሲፈቅድ ምክንያት አስቀምጦ ነው። ከታመምክ እንደዚህ አይነት ነገር ችግር ከገጠመ ምን ትሆንበት ዘንድ ትከላከልበት ዘንድ። ክርስቲያን ክፈተው ካሜራው ኔጋ የተዘጋው። ስለዚህ ለቆሰለ ቁስል እንኳን አልኮሉ አስፈላጊ ስለሆነ ነው። ወይንን መጽሐፍ ቅዱስ ትንሽ ወይን ጠጅ እንድትጠቀም እንድታደርግበት እንድትጠጣ ሲፈቅድልህ አስቦበት ነው መጽሐፍ ቅዱስ። ጠቃሚም ስለሆነ ነው መጽሐፍ ቅዱስ ይህንን ያዘዘው፣ ይህን ፍቃድ የሰጠው፣ ይህንን የነገረው፣ ይህን ሪከመንድ ያደረገው። ከምን አንጻር እንደሆነ ግልጽ ነው ማለት ነው። ከጤና አንጻር ነው። ወገኖቼ፣ ዘመዶቼ የበላኸው ጥራጥሬ ሆድ ውስጥ ተከማችቶ ትላትል እንዳይፈጠር በዛውም እንዲያጸዳልህ ነው። እንደ ባክቴሪያዎችን እንዲከላከል በቃ በየዋህነት እንደዛ አስበው እንትን ልበልህና በቃ ላስረዳህ ብዬ ነው። ለወድ መምህ ደግሞ ቅዱስ ጳውሎስ ይህንኑ ስላለህ ማለት ነው። በአንደኛ ጢሞቴዎስ ምዕራፍ 5 ላይ ቁጥር 23 ላይ እንደዚህ ይላል፣ ስለ ወድህና ስለ በሽታ ብዛት ጥቂት ወይን ጠጅ ጠጣ እንጂ ወደፊት ውሃ ብቻ አትጠጣ። ምን ጠጣ? ትንሽ ወይን ጠጅ። ቅድም እዛ ጋር ምሳሌ ላይ ነፍሱ ስለመረረው፣ ሐዘን ለተሰማው፣ ድህነት ላጎሳቆለው ትንሽ ወይን ጠጅ ይጠጣ ይደሰት፣ ሐዘንም ይራቀው፣ ከሐዘን ነፃ ይውጣ፣ ሪሊፍ ያደርግ ሲል ከህመሙ እንደ ማስታገሻ ይሁነው። ቁስል ቆስሎበት መግል የፈጠረ ወይንም ደግሞ እየደማ ወይን የሆነ ነገር ሆኖ አልኮል ቢያደርግበት ኃጢአት ነው ተብሎ የሚገደል አይደለም። በእኛ አስተምሮ አልኮልም መጽሐፍ ቅዱስ ሲፈቅድ ከዚህ አንጻር ነው። እንደ ያሲን ኑሩ መስጊድ ላይ አፋቸውን እንደሚከፍቱበት አይደለም። እነ ያሲን ኑሩ አፋቸው መስጊድ ላይ እንደሚከፍቱት አልኮል የፈቀደች አክሱም አልኮል እየተሸጠ መጠጥ እየተሸጠ ይሸጣ። ስለ ወደመምህ ስለ ቁስል ኢንተርናልም ኤክስተርናልም አልኮል ጥቅም አለው። በሁለቱም ሳሂድ ጥቅም እንዳለው ሁሉ ማን ምን መቼ ለሚለው ደግሞ መጽሐፍ ቅዱስ ግልጽ ሰጥቷል ምላሽ። ፍርድ እንዳታጓድል፣ ደሃን እንዳትበድል፣ ነገስታት ኳንንት እንደዚህ ቦታ ላይ እንዳትጠጡ፣ ችግር ለገጠመውስ ሐዘን ለገጠመውስ ሪሊፍ እንዲያደርግ ከህመሙ
አልኮል ትንሽ ይጠጣ የወይን ጠጅ ጥቂት ይለዋል ቅዱስ ጳውሎስም። ግልጽ ነው። ቁስል ለገጠመውስ አልኮል እንዲያደርግበት በአልኮል እንዲታጠብበት መጽሐፍ ቅዱሱ ፈቀደ። ምንድነው ችግሩ? የመሐመድን ላሃጭ ከመጠጣት አይሻልም ወይ? ምንድነው ችግሩ? ሙሐመድ የኔ ምራቅ መድኃኒት ነው ብሎ ሲያስጠጣችሁ አልነበረም ወይ? ምንድነው ችግሩ? የሙሐመድን ሽንት ትጠጡ የለ ወይ? ምንድነው ችግሩ? የሙሐመድን ደም ትጠጡ የለ ወይ? ምንድነው ችግሩ? የሙሐመድን ካካ ትፈልጉ አልነበር እንደ ልበሉ ልትቀቡ? ስለዚህ መጽሐፈ ኪዳን እንደሚናገረው ፍርድ እንዳይጓደል እንደዚህ አይነት ሁኔታ እንዳይጠጣ ይናገራል። መጽሐፈ ቀሌምንጦስ እንደሚናገረው ለቁስላችን አልኮል መድኃኒት እንደሆነ ይናገራል። ቅዱስ ጳውሎስ እንደሚናገረው ጥቂት ወይን መጠጣት ለሆድ ሕመም መድኃኒት እንደሆነ ይናገራል። ምሳሌ እንደሚናገረው መጽሐፈ ሲራክ እንደሚናገረው መጠጥ አብዝቶ መጠጣት ኃይል እንደሚቀንስ፣ ጉልበት እንደሚያሳጣ፣ ስካር ጥሩ እንዳልሆነ፣ ነገር ግን ችግር ለገጠመው ወይም ደግሞ በትንሹ መጠጣት ጤናማ እንደሆነ ይናገራል። ምሳሌ እንደሚናገረው ነገስታት፣ ፈራጆች ድሃን እንዳይበድሉ፣ እንዳይጨቁኑ፣ ፍርድ እንዳያዛቡ መጠጣት እንደሌለባቸው ይናገራል። ነገር ግን ህመም ላለባቸው እንደ ሪሊፍ ማገልገያ ትንሽ ወይን እንዲጠጡ ይመክራል። የኛ የመጠጥ አስተምሮ ይሄን ይመስላል። ያልገባዋለህ ጥያቄ እጁን አውጥቶ የሚጠይቅ ያልገባዋለህ። ወደ እስልምናው ስንሄድ አሁን ስንት አይነት ጉድ እናሳያችኋለን። አንኳኳ። ያልገባዋለህ ግልጽ ይመስለኛል። ግልጽ ያልሆነላችሁ አላችሁ። ግልጽ ነው ይመስለኛል። ያልገባዋለህ ከ30 ደቂቃ ላነሳ አብራርቻለሁ። ያልገባው ካለ አንኳኩ። ያልገባችሁ ካላችሁ ስካር ክልክል ነው። መጠጥ ማብዛት ክልክል ነው። ገላትያ ምዕራፍ 5 ቁጥር 19 ላይ የስጋ ስራዎች የተገለጡ ናቸው ብሎ ከነዛ ውስጥ አንዱ ከሚዘረዘራቸው ውስጥ ስካር ነው። ስለዚህ ስካር ይህንና መሰል የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል መጽሐፍ ቅዱሳችን። አይጋጭም፣ ተስማምቶ የሚሄድ ነው። ስለዚህ አንዱ ጋር እያንዳንዱ ጋር ግልጽ በሆነ ሁኔታ ነው ሲፈቅድ እንዴት ነው፣ ሲከለከል እንዴት ነው የሚለውን አስቀምጦታል። ያልገባው የሚያንኳኳ ጥያቄ ያለው እዚህ ላይ ወደ እስልምና ከመግባታችን በፊት አንኳኩ። ሙስሊሞች ያልገባችኋለ? ቀጥታ ወደ እናንተ ሳንገባ ክርስትናው ላይ የአልኮል አስተምሮታችን እኛ ጋር መስኪን ላይ ብቻ ሳይሆን ሰሞኑን ተርታውን አክሱም ላይ መጠጥ ተፈቅዶ እያልክ የምፎክር አንኳኳ። ወደ እስልምና ጋር ከገባን ብዙ ጉዶች ልናመዝ ስለሆነ ብዙ ገተቶችን ልናመጣ ስለሆነ አቶ ቢንያም ለገሰ ጫናቸው አራግፋቸው ዘረፋቸው ነው። እንዴት ናችሁ? ምንድን ነው አንተ ከነአያት ከነቅድመ አያት መጥራት ጥሩ ነው? ጥሩ ነው። ቤት ቁጥሬ ብቻ እኮ ነው የቀረ። ታስበላኝ ነው። ጥሩ ነው። ስማ፣ እነዚህ ሰዎች ግን አክሱም ላይ ካልገባን የሚሉት ፖላጋሚ ይዘን አክሱም ላይ እንግባ ነው? በሚስት ሰበብ 4 ሚስት ይዞ ሊገባ ሊያረክስ ነው እንዴ? ወይስ የግመል ሽንት ይዞ ሊገባ ነው? የግመል ሽንት ይዘው ሊገቡ ነው እንጂ ጠጁ ነው መጠጥ አለ ነው እያስጨነቃቸው ያለው። መጠጡ አይሻልም እንዴ ከግመል ሽንት? በአደባባይ ሊሸጡ የግመል ሽንት እያሉ የግመል ሽንት ይሻላል ብለዋል እነሱ ከወይን። ገነት የሚጠጡት ግን ወይን ነው። እሱን እናያለን። ኦራይት ክርስቲያን ጓሄድ። እስቲ ከየትኛውን ጀምር? እስኪ ከዚህ እንጀምር። በነገራችን ላይ እንግዲህ በእስልምና መጠጥ የተከለከለው በፕሮግረስ ነበረ። አስቀድመው የሙሐመድ ተከታዮች በነገራችን ላይ እየሰከሩ መስጊድ ይሄዱ ነበር። ይህን ታውቃላችሁ? ይሄን ነግረዋቸዋል። እየሰከሩ አይምሯቸው ዞሮ የሚሉት መቅራት እንኳን ቁርአን እንኳን መቅራት አይችሉም ነበር፣ ይንተባተቡ ነበረ። ምንድን ነው የምትለው?
ያ የመሐመድ ጓደኞች ይገባበዙ ነበር። መጠጥ እየሰሩ ምግብ እንትን እያሉ ይገባበዙ ነበር። ከዛ በኋላ በዛ ወደ መስጊድ ይሄዳሉ። መስጊድ ላይ እንኳን ሄደው መቅራት አይችሉም ነበር ቁርአን። የመሐመድ ተከታዮች ከዛ መሐመድ ተናደደና ይህን ትእዛዝ ሰጠ። እናንተ ያመናችሁ ወይ እናንተ የሰከራችሁ ናችሁ የምትሉት ነገር እስከምታውቁ የረከሳችሁ ስትሆኑ መንገድ ኃላፊዎች ካልሆናችሁ በስተቀር እስከምታጠቡ ድረስ በስግደት አትቅረቡ ይላል፣ ወደ መስጊድ ማለት ነው። ስለዚህ ሰክራችሁ ወደ መስጊድ አትቅረቡ ብሎ መጀመሪያ ትእዛዝ ሰጠ። አሁን ይሄ የወረደበት ምክንያት ምንድነው የሚለውን አስባበ ነዙሉን ሄዳችሁ ብታነቡት ምን ይላል መሰላችሁ? ሉክ this was revealed about some people who were companion of the messenger of Allah። ይሄ የወረደው በአላህ መልእክተኛ ሰሃቦች ላይ ነው። they were in the habit of drinking wine። እነሱ ወይን የመጠጣት ሀቢት ነበራቸው። and going to pray while drunk። ሰካራም ሆነው ሰክረው መስጊድ ሊሄዱ ነበር ለመስገድ። because of this they did not know how many unit of prayer they performed። ምን ያህል ሰላት እንኳን እንደሰገዱ አያስታውሱም ነበር። እንደዚህ ጥንብራቸው ዞሮ ነበር መስጊድ የሚሄዱት የነበረው። ኦልራይት ሰክረው ምን ያህል እንደሰገዱ እንኳን አያውቁትም ነበር የመሐመድ ተከታዮች። ማሜ ሲቸግረው ነው በቃ ሰክራችሁ አትምጡብኝ አለው። እየሰከሩ ምን እንዳሉ ምን እንደተናገሩ ማያውቁትም ነበር። ያሲን ኑሩ፣ ሌሎቻችሁም ኡስታዞች፣ የመሐመድ ሳባዎች ከመሐመድ ጋር መስጊድ ውስጥ እየሰከሩ እንትን የሚሉት አክሱማውያን መዲና ላይ ሄደው አረቄ የሸጠውላቸው ነው እንደሚሰክሩት የነበረው። ቀጥል። እንግዲህ መጠጥ ኃጢአት ሆኖ ከነበረ ለምንድን ነበር ከመጀመሪያው ጀምሮ ሙሐመድ ነብይነቱን ከመጀመሩ በፊት ለምን አልተከለከለም? አስቀድሞ ለምን አልተከለከለም? ይሄ ነገር የተከለከለው ከነዚህ በጣም ብዙ ፕሮግረሶች አሉት፣ በጣም ብዙ ፕሮግረሶች ማለት ነው። እና አስቀድሞ ስለዚህ ነውር ከነበረ ኃጢአት ከነበረ ወንጀል ከነበረ ወይን መጠጣት ለምንድን ነው የሙሐመድ ሰሃቦች ጢምቢራቸው እስኪዞር ድረስ ወይን ጠጥተው ሰክረው መስጊድ የሚሄዱት የነበረው? ኦኬ ለምን? ስለዚህ የተከለከለበት ምክንያት ምንድነው? የሙሐመድ ጓደኞች እጅግ በጣም ሰካራሞች ስለሆኑ መቆጣጠር ስለማይችሉ ራሳቸውን ኮንትሮል ማድረግ ስለማይችሉ ምን አደረገ ማለት ነው? ወይን የጠጣ በመጀመሪያው ይገረፋል፣ በሁለተኛው ይገረፋል፣ በሶስተኛው ይገረፋል፣ በአራተኛው አንገቱ ተቆርጦ ይገደላል። ለምን? አንተ ደግሞ ያላቸውን ጀሚል እንኳን ደህና መጣህ። ጀሚል እስኪ ጀሚል ያወራ። ጀሚል አለ? ሰላም ነው? እንኳን ደህና ቆያችሁ። አይሰማም? እንኳን ደህና መጣ ብለናል። እንኳን ደህና መጣ ብለናል። የሰማኝ መስሎኝ ነው። እሺ ኦኬ። ሱራ 4:43 የወረደበት ምክንያት ምን ነበር? አይሰማም? የወረደበት ምክንያት ሰሃቦች ሰክረው ወደ ሶላት ሲቀርቡ ይህን ነገር በመከልከል ነበር የወረደው። ሰክረው ወደ ሰላት እንዳይቀርቡ። ከዛም በኋላ ላይ ደግሞ አንድ ላይም ሐራም በመሆኑ ላይ እንትንደው እስከሚሰክሩ ድረስ ነው የሚጠጡት ሰሃቦች። ነገር እዚህ ሰሃቦች ውስጥ የሚሰክሩ ድረስ ነበር የሚጠጡት።
በዛን ጊዜ ወንጀል ስላልነበረ። ኦኬ፣ እስከዛ ድረስ ወንጀል አልነበረም ማለት ነው። አይሰማ ትሰማለህ? በዛን ጊዜ ስለዚህ ወንጀል አልነበረ። ኦኬ፣ ወንጀል የሆነው መቼ ነው? ወንጀል የሆነው ሱረቱል በቀራ ስንተኛ አንቀጽ እንደሆነ እንጃ። እዛ ላይ ያለው አንቀጽ ከወረደ በኋላ ነው። ስለዚህ ከመሐመድ በፊት ወለንሳብ ሪሱ ሚን አመል ሸይጣን ፈጅተኒቡ የሚል ቁርአን ወረደ። ከምር ከሰይጣን ስራ መሆኑን የሚያመላክት። መልካም፣ እሺ፣ እሱ ላይ እንመጣለን። እዚህ ጋር ሳባዎቹ ሰክረው አስቀድመው በዚህ ሰዓት ላይ ቢጠጡም ቢሰክሩም ኃጢአት አልነበረም ማለት ነው። አይሰማም? አዎ፣ እንደዛ ነው። ኦኬ፣ እንደዛ ከሆነ ይሰማል። እስከዚህ ድረስ የሴጣን ስራ ያልነበረ ከዚህ በኋላ እንዴት ነው የሴጣን ስራ ሊሆን የሚችለው? ሉክ፣ ሳባዎቹ እየሰከሩ መስጊድ ይመጡ ነበረ፣ የሴጣን ስራ አልነበረም። በኋላስ ሲከለከል ደግሞ የሴጣን ስራ ሆነ። ምን ማለት ነው? በፊት ሴጣን ስራ አልነበረም፣ በኋላ ደግሞ የሴጣን ስራ ሆነ ማለት ነው። ጀሚል፣ እንደዛ ነው። ምን ማለት ነው? አስቀድሞ ማን አላህ ነበር የሚሰራው? አስቀድሞ አላህ ነበር የሚሰራው። በኋላ ሰይጣን ተረከበው ማለት ነው። አላህ ነው የሚሰራው አይደለም። የሰይጣን ስራ ነው የምንለው እኛ። አላህ የከለከለውን ስራ ሁሉ አዳምጠኝ። የሰይጣን ስራ ነው የምንለው አላህ ሱብሃነሁ ወተዓላ የከለከለው መልእክተኛው የከለከሉት ይሄ የሰይጣን ስራ ይባላል። ሰይጣን ቀጥታ መጠጥን ባይጠጣ እንኳን ሰይጣን ሰዎችን የሚያነሳሳበት ሰዎችን እንትን የሚልበት ነገር እስከሆነ ድረስ የሰይጣን ስራ ብለን እንለዋለን። ታዲያ እኮ አልከለከለም። ሰይጣን ደግሞ ያዛል ማለት ከአላህ በተቃራኒ ለመሆን ስለሚፈልግ። ሰክረው መጥተዋል ነበር እንዴ? ካለ መስጊድ ውስጥ እየሰከሩ ይመጧል ነበረ። የዛኔ ይሄ የሰይጣን ስራ ነው አይባልም። አላህ ስላልከለከለ ማለት ነው። ኦኬ፣ የሰይጣን ስራ ምንድነው? እኛ አላህ የከለከለውን ስራ ሁሉ የሰይጣን ስራ እንለዋለን። አላህ ከመከልከሉ በፊት ደግሞ የሰይጣን ስራ ነው። ስለዚህ መሐመድ መጥቶ ኢቭን ሳባዎቹ እየሰከሩ በነበረበት ሰዓት ራሱ የሰይጣን ስራ አልነበረም ማለት አስቀድሞ። ስለዚህ አልተከለከለም። መጠጥ የሰይጣን ስራ ነው ተብሎ ተነግሮ አያውቅም ማለት ነው አይደለ? ማለት ከነቢዩ በፊት ከነቢዩ በፊት የሰይጣን ስራ ተብሎ አልተነገረም ማለት ነው። ለምን ዝም ትላለህ? ቀጥል። ረጅም ማሰብ አይጠበቅብህም በዚህ ጥያቄ። ሀሳብክ ነው ወይስ ኔትወርክ ነው? ጀሚል እያሰበበት ነው። ወጣ በደንብ አስተውሉ፣ በደንብ አስተውሉ። በመጀመሪያ ሳቦቹ ሰካራም ነበሩ። የመሐመድ ተከታዮች እየሰከሩ ቁርአንን መቅራት ሁሉ ጠፋባቸው፣ አልቻሉ። ስለዚህ መሐመድ ያደረገው ምንድን ነው? በቃ እየሰከራችሁ እየመጣችሁ የምትሉትን እስከማታውቁ ድረስ በቃ ይቅርባችሁ አለ። ስለዚህ የሚሉትን ስለማያውቁ ስንት እንደሰገዱም ስለማያውቁ ስለተቸገረ ቢያንስ አፋችሁ እስኪስተካከል ድረስ በቃ ይቅርባችሁ አላቸው እንጂ ሰካራም ነበሩ። የረሱሉላህ ከነራ መጣ
ይሰማል? ወይ እንዴት ነው? ይመስገን። እንዴት ነህ? ባክ ሙስሊም ነህ? ውይይቱን ለምንድን ነው አልቀበልም ያለው? ድምፅ ራሱ ቫይብሬት እያደረገ እኮ ነው። ውይይቱን ለምንድን ነው አልቀበልም ያለው? አንተ እንደማነ አይ ያ ረሱላህ ኦኬ፣ መልስ መመለስ የምትችል ከሆነ መልስ። እፎይ ለነ ያሲን ኑሩ ለነ አህመድ ዲንጀበል ጥያቄ በጣም ብዙ የውይይት ጥያቄዎችን አቅርቧል። እስካሁን መልስ አልሰጡትም። እኛ ደግሞ ለእናንተ ግልገል ኡስታዞች ቲክቶክ ላይ ውርውር ለሚሉት ማለት ነው ለነሱ አቅርበናል፣ ሊመጡ አልቻሉም። ስለዚህ መጀመሪያ የእፎይን እነ አህመድን ጀበል ከዛ በኋላ ያ ረሱላህ ቁጭ አድርጎ አንተንም ነብይህንም ማስተማር ስለሚችል ማለት ነው። እነሱ ይቀበሉት። ቢያንስ እነሱ ትንሽ እንደው ትንሽ ፊገር ስላላቸው በሚለው ማለት ነው። ሂድና የላኩን ማለት ነው ክርስቲያንን ሂዱና ተቀበሉኝ እያለ ነው። ለምንድን ነው የማትቀበሉት? እስኪ በሙሐመድ ስብዕና የማታፍር ከሆነ በሙሐመድ ብልግና የማትሸማቀቁ ከሆነ ለምንድን ነው ክርስቲያንን የማትቀበሉት? እውነት ክርስቲያን ያቀረበላችሁ ጥያቄ ሙሐመድ ከሐዋርያው ጳውሎስ የሚለውን ሂዱና ተቀበሉት በላቸው። አለበለዚያ በሙሐመድ ስብዕና መቼም ነው የማትወያዩ። አንድ ሙስሊም ደፍሮ በሙሐመድ ስብዕና የሚወያይ ካለ የምንመለከት ይሆናል ማለት ነው። አሁን ትሄዳለህ መልሱ ላይ መሄድ ትችላለህ። አንተ እስኪ አንዴ ስራ ጠብቅ። ባለጌቱን እንደ ነብይ በደንብ አስተውሉ። ሰባዎቹ ሰካራም ነበሩ። ስራ ጠብቅ። አንዴ ተረጋጋ። ቆይ ኦኬ፣ ሰባዎቹ ሰካራም ነበሩ አለ ያ ረሱላህ። አይ ውይይቱን ለምን አትቀበልም? እዛ ላይ ለምን አታወራም? ሰካራም ናቸው አለ ሰባዎች። ውይይት ተቀብለ ተደርጎልሃል። ለምን አልተቀበልም? የሚልብን በደንብ አስተውሉ። የመሐመድ ተከታዮች ወይንም ደግሞ ሰሃባዎቹ ሰካራም መሆናቸው ብቻ ሳይሆን የሚገርመው ፕሊስ እንደሚታር መጠጥን አሁን እና ያሲን ኑሩ በሚናገሩት መጠን አይደለም። ሰሃባዎቹ ሰካራም ከመሆናቸው አንጻር መሐመድንም እናሳያቸዋለን ሲጠጣ እንደነበር ማለት ነው። ቆይ ተረጋጋ ክርስቲያን አለ። ሰሃባዎቹ መጠጣታቸው ብቻ ሳይሆን ከአንድ ያሳየው ሰሃባዎቹ ምን ያደርጉ ነበረ? ሰካራም ነበሩ። ቁርአንን ራሱ መቅራት አይችሉም ነበረ። ቁርአን ራሱ መቅራት ማይችሉ ነበሩ። አቅመ ውይይት ስላልደረሳችሁ ከስር ሆናችሁ ተማሩ። ብልግናችሁን እዛው ያዙት። ኤኒዌይስ ሱራ 4:43 የተመለከትነው ኔክስት የምንመለከታቸው ጥቅሶች አሉ። ኔክስት የምንመለከታቸው ጥቅሶች እያንዳንዳቸው እስልምናን ደግሞ አሁንም በመጠጥ ላይ የሚቀብሩ ናቸው። አሁን የምንፈልገው ምንድነው? ሰው ሁሉም ተረጋግቶ እንዲያዳምጠን ነው። አሁን የምናመጣላችሁ ቀጣይ ደግሞ ከዚህኛውም ወረስት ይሆናል ማለት ነው። ምክንያቱም አሁን ሰሃቦቹ እንደሚሰክሩ ተመለከተን። ሰሃቦቹ እንደሚሰክሩ ከተመለከተን ኔክስት ደግሞ የምናየው መጠጥ ራሱ አላህ እንደፈቀደ እናሳያችሁ። ሱራ 16 የምንመለከተው ይሆናል ማለት ነው። ማን የፈቀደው መጠጥን? አላህ። ወይን ጠጅ መጥበቅ የአላህ ተአምር ነው። በጣም ትልቅ ተአምር ብሎ አላህ ካወረደው ውስጥ ማለት ነው ወይን ጠጅ መጥመቅ ነው። ስለዚህ ይህን ተአምር የሆነውን ነገር ከዛ በኋላ የከለከለበት ምክንያት ምንድን ነው? ጀስቲፊኬሽኑ ተአምር ብሎ ያደረገውን ነገር ተአምር ብሎ ያወረደው ነገር ምንድነው? እሱ መረጃ አላችሁ ወይ? የከለከለበት ምክንያት መረጃ አላችሁ ወይ? መረጃ አላችሁ ወይ? የከለከለበት ምክንያት መረጃ ማምጣት ትችላላችሁ? የከለከለበትን ምክንያት ሙሐመድ የከለከለበት ምክንያት ምንድን ነው? ለምንድን ነው የከለከለው? አልኮል ለምንድን ነው የከለከላችሁ? ሰካራም ሆነው ስለተቸገሩ አይደለ? ሰካራም ሆነው ስለተቸገሩ ነው። ሌላ ነገር አለ? ሌላ ነገር ለምንድን ነው እሱ ሰካራም ሲሆኑት? ገና ሲደመር ላይ ነው እናንተ ያላችሁት። ሲባዛን ተማር ቅድሚያ ወንድማችን
ሲባዛ አለ፣ ሲካፈል አለ፣ ሲደመር ላይ ነው፣ ፓወር አለ። እነኝን ተማር እነኝም ማለት ነው። ኦኬ እሺ፣ ሱራ 16 አንድ ያሳያል። እሺ ሱራ 16 አንቀጽ 67 ላይ እንደዚህ ይላል፣ ከዘንባባዎችና ከወይኖችም ፍሬዎች ከእነርሱ ጠጅና መልካም ምግብን ትሰራላችሁ። ሉክ ከምን ከዘንባባና ከወይን ፍሬዎች ከእነርሱ ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለ። ምርጥ ተአምር አድርጎ ያሰበው አላህ ምንድነው ማለት ነው? ከወይን ፍሬ ጠጅ መስራት በእስልምና ትልቅ ተአምር ነው፣ የአላህ ተአምር ነው። ይሄንን ተአምር የሆነውን ነገር ነው ከዛ በኋላ የሰይጣን ስራ ብለው እየተናገሩት ያሉት ማለት ነው። ሙስሊሞች ተአምር አድርጎ የፈጠረውን ነገር ከዛ በኋላ የሰይጣን ስራ ነው ብሎ መሐመድ ከለከለ ማለት ነው። ከለከለ። ከዛ በኋላ ሐሳቡን ቀይሮ ነው አላህ ወይስ ለሰይጣን ስልጣኑን ሰጥቶት ነው? ይሄን ተአምር ወይስ ለሰይጣን ሰጥቶት ነው? ወይን ጠጅ መጥመቅ በእስልምና ተአምር ነው። ይሄን ተአምር እንዴት አላህ ከዛ በኋላ የሰይጣን ስራ ይላል? ይሄንንስ መመለስ ትችላላችሁ ሙስሊሞች? ያ ወይን ጠጅ መጥመቅ ተአምር ነው። ከወይኖች ከዘንባባዎችና ከወይኖች ከእነርሱም ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች ተአምር አለ። ተአምር ነው ወይን ጠጅ መጥመቅ በእስልምና ማለት ነው። ሶ ለምንድን ነበር ወይን ጠጅ እንዲጠምቁ አላህ ተአምር አድርጎ ያሳያቸው? ወይን ምን ጥቅም ይሰጣል ብሎ አስቦ ነው? የሰይጣን ስራ ነው ተአምር አድርጎ የላከባቸው ወይስ የወይን ጠጅ መጠጣት ስለሚጠቅምና ስለሚያስፈልግ ነው? ወይን ጠጅ ጠቃሚ ስለሆነ ነው። ለምንድን ነበር ተአምር አድርጎ የሰጣቸው አላህ? ወይስ ኃጢአት ብቻ እንዲሰሩበት ከዛ በኋላ ገሃነም እንዲገቡ አንገታቸው እንዲቀላበት ነው? ለምን ተአምር አድርጎ ሰጣቸው? ታምር ነው በቃ የወይን ጠጅ እንዲጠጡ። አየ ሙስሊሞች ጭንቅላት ባት እየቆጠሩላቸው ነው። አንድ ባት ጭንቅላት አልባው ባት ከማንኛውም ክርስቲያን አፋችሁ ሊጠፋ የማይችለው ምንድነው? እሱ ጭንቅላት የሌለው ነገር አታምልኩ፣ እግር አታምልኩ። አታክ ኤኒታይም አታክ እናደርጋለን ካሉ ጭንቅላት የሌለው አታምልኩ በሏቸው። አካለ ጎደሎ አታምልኩ በሏቸው። ያልተሟላ አካል ያልተሟላ አካል አሁን እያመለከ የእኛን አንድ ሲደመር እረፉ። እናንተ ላይ በጣም ይከፋባችኋል። ጨዋ ሁኑ። አላህ ጠጅን ጠጡ፣ ጠጅ ጥመቁ ያለው ለምንድን ነው? ጥቅም አለው ያለው ለምንድን ነው? ጠጅ ጥቅም አለው ያለው ለምንድን ነው? ያሲን ኑሩ ይሄንን ክፍል አንብቦታል አላነበበውም? ኡስታዞቻችሁ ይሄን አንብበውታል አላነበቡትም? ይሄን አስተምረዋችሁ ያውቃሉ ወይ? ከዘንባባና ከወይኖችም ፍሬዎች እንመግባችኋለን፣ ከእርሱ ጠጅና መልካም ምግብንም ትሰራላችሁ። ከእርሱ ምን ጠጅና መልካም ምግብንም ትሰራላችሁ። በዚህም ውስጥ ለሚያስቡ ህዝቦች በእርግጥ ተአምር አለለ። ጠጅ መስራት እንደውም ተአምር ነው ይላል። ጠጃም ይልሃል አሁን ሲሳደብ ሙስሊሙ ወንድምህ ምን ያህል አይምሯቸውን ብሬን ወሽድ እንዳደረጓቸው ኡማውን ምን ያህል እንደተጫወቱበት ከዚህ መረዳት ትችላላችሁ። በአረብኛና በሆነች በተቀባባቻ ጤረራ ምን ያህል ህዝቡን እንደተጫወቱበት ከዚህ ማወቅ ትችላላችሁ። ጠጅ ይሸጣል ይላል። ቁርአንህ ላይ ጠጅ ፈቅዶልሃል። ቁርአንህ ላይ ጠጅ ፈቅዶልሃል። ምን ትለዋለህ? ይሄን ቁርአንን ላይ ፈቅዶታል እኮ
ቁርአን ፈቅዶታል እኮ ምን ትለዋለህ? ይሄንን ምን ትለዋለህ? ቁርአን ላይ ያለውን አላህ ጠጅ ለምንድን ነው የፈቀደው? ጠጅ ነውር ከሆነ ሰላም ነው። ሰላም እዚህ ቤት ሰላም እንኳን ደህና መጣ። ጠጅ ተፈቅዷል ብለህ ታምናለህ? ምን አይነት ጠጅ ነው የሚያወራው? ቀይ ጠጅ፣ ነጭ ጠጅ መልክ አለ። እዚህ ጋር ስለ ጠጅ ነው የጠየኩ። ምንድን ነው የሚለው? እስቲ አንብብልን አንዴ። አንብበው፣ ያው ይታያል። ኳንታር ላይ ያመጣህልን አንብበው። ያው አዎ፣ እስቲ ከከፍ አድርገና ከ65 ጀምረህ አንብብልን። ዝቅ አድርገው እስቲ፣ ዝቅ አድርገው እስቲ፣ ዝቅ አድርገለት። ከዋት አዎ፣ ከ65 ጀምረህ አንብብልን እስቲ። ያው አንብበው፣ ይታያል። አምጣና ጠጅ ተፈቅዶልሃል በለን እስቲ። ያው አንብብ። አላህም ከሰማይ ውሃን አወረደ፣ በእርሱም ምድር ከሞተች በኋላ ሕያው አደረገ። በዚህ ውስጥ ለሚሰሙ ሕዝቦች በእርግጥ ተአምር አለ አለ። አንሳ ወደ ላይ። ይሄኛው ለምንድን ነው ከ65 አድርገው ያልከኝ? እስቲ ወደ ላይ አድርገው። አብራራ እንደ የሚነበበው እኮ ጥቅሱን እያብራራ ሂድ። ምን ላብራራለህ? አሁን እዚህ ጋር ምንድን ነው ያልገባህ ነገር? ምን ይረዳኛል ብለህ ነው ከ65 አድርጉልኝ ያልከው? እዚህ ጋር ያልገባህ ነገር ምንድን ነው? አብራራ የምትለው አንተ። እኔማ መጀመሪያ ጥያቄ እኮ 65 ላይ አልነበረም። እኔ 65ን አልፈለኩትም። አንተ ነህ ከ65 አድርጉልኝና 65ን እያየ ነው እያብራራን ይሄዳል። እሱ ነው በነገራችን ላይ ሁለታችንም ቀጥል። 65 ምን ይጠቅመኛል ብለህ ነው ከ65 አድርግልኝ ያልከኝ? ከላይ ጀምሮ እያነበብን ስንመጣ ይገባሃል እነማን እኮ አረኩት። ምንድን ነው ለሚሰሙ ህዝቦች ተአምር እንዳለ እየነገረ ነው። ከፍ ታደርገዋለህ ወይስ አታደርገውም? አሁን 66 ላይ አውረድልኝ። ስለዚህ ምንም አይጠቅምህም ማለት ነው 65። እሺ 66ንም አውረድልኝ። ተዘጋጅ። 66ንም ጠይቀሃለሁ። እሺ 65 ምንም አልጠቀመህም። ቀጥልሽ። ለእናንተም በግመል በከብት ፍየል በእርግጥ መገምገሚያ አላችሁ አለ። በሆዳችሁ ውስጥ ካለው ከንፈርና ከደም መካከል ጥሩ ወተት ለጠጪዎችም ተጫዋች ሲሆን እናጠጣችኋለን አለ። ከዛ ዝቅ አድርገው አብራራ። ይሄ ምንድን ነው የሚጠቅመው? አብራራ። ከሆድ ውስጥ ነው ወተት የሚወጣው? በሆዳችሁ ከደም መካከል ጥሩ ወተትን ከደም ውስጥ ነው ወተት የሚወጣው? የቱ ጋር ነው እንደዛ የሚለው? ከደም መካከል ጥሩ ወተትን ለጠጪዎች ተዋጭ ሲሆን እናጠጣችኋለን ይላል። እስኪ አንድ መረጃ አንጣልኝ ከሳይንሱ ወተት የሚወጣው ከደም ውስጥ ነው የሚል፣ ከደም መካከል ውስጥ ይወጣል የሚል። ወተት ከምንድን ነው የሚወጣው? እስቲ እፎይ ንገረኝ። አንድ ሳይንሳዊ ማስረጃ አንጣልኝ። ወተት ከምንና ከምንድን ነው የሚወጣው ነው እያልኩ ያሉት። ስለዚህ እኔን አትጠይቀኝ፣ ቀድሜ ጠየቅኩህ። አንድ ሳይንሳዊ ማስረጃ። በነገራችን ላይ የመጣሁበት ምክንያት ማለት ነው ይሄን አትጭቀኝ። አሁን ይረዳኛል ብሎ ያመጣው ክፍል አትጮህ። ሜት ነው ያዝ። ቅድም 65 አነበበ፣ ምንም የሚጠቅመው የለም። 66 አነበበ፣ ምንም የሚጠቅመው ነገር የለም። ማብራራት እንኳን አይችልም ከፍ ዝቅ በሉ ብሎ። አሁን 67 አንብብ፣ ቀጥል። እሺ አንድ ነገር ልናገር። በመጀመሪያ ወደዚህ አንብብ፣ ክፍሉን አንብብ ነው የተባልከው። ሌላ ተረት ተረት አይደለም። ሙስሊሞች እንዲህ ናቸው፣ ከስር ታዘቧቸው። ፖለቲካና ጩኸት እንጂ መጽሐፋችሁን አንብቡ። ላንብብልህ። ክርስቲያን ሐሙስ 3 ሰዓት ኢምራን ጠርተዋል እንዳቅ የድንቅርና በእናታቸው ወደዛ ሄድና ተማረስ። ቀጥላ እሺ ላንብብላችሁ። ቁጥር 67 ላይ ምን ይላል? ዋናው ፖይንታችን ይሄ ነው። እስካሁን 65ን አድርግልኝ አለኝ፣ 66ን አድርግልኝ አለኝ። ምንም የሚጠቅም ነገር የለውም። ዋናው ፖይንቱ ያለው ሲጀመር 67 ላይ ነው። ከመጠጥ ጋር የሚገናኝ ከወይን ጋር የሚገናኝ አይመልሱትም። ምንጠይቃቸው ፖለቲካ ይሰራሉ እንጂ ከስር ያላችሁ ሙስሊሞች አስተውሉ፣ አይምራችሁን ተጠቀሙ። እኛም እንድንጸየፋችሁና ሰው ሁሉ እንዲንቃችሁ አትሆኑ። ገብተው ተዋርደው ፖለቲካ ሰርተው ነው እንጂ የሚወጡት ክፍሉን አንብበው አይመልሱ። ምክንያቱም ሙስሊሞች ናቸው። ሙስሊሞች መዋሸት የተፈቀደላቸው። ሜታ አርገቀኝ። ይህም አሁን ሊጮህ ነው ተራውን። እያንዳንዱ የሚገቡትን ታዘቡ። ሚውት አርግ። ስራ በኢትዮጵያ 3 ሰዓት ሐሙስ እንዲያጥቀ አያቸቻ
ሙስሊሞች እንደዚህ ናቸው። ጩኸት፣ ፖለቲካ ምናምን ትላለህ። ያው ተቀበሉት። ክርስቲያንን ተቀብያለሁ ብሎታል አይደለ? የክርስቲያንን ይቀበል። ከኔ ጋር ገና ከስሮ ነው ይማር። ኤኒዌይስ በደንብ አስተውሉ። ይግቡ አሁንም ፖለቲካ የሚሰሩት ምክንያቱም ሙስሊሞች እንዲህ ናቸው። በደንብ አስተውሉ። ክርስቲያኖች መጽሐፉ ላይ አወሩ፣ መጽሐፋቸው ላይ አወሩ። ኡስታዛችሁን ጆሮውን ጠምዛችሁ አምጡት። 1 ሚሊዮን ተከታይ ያለውን በፈለገው ቶፒክ ላይ በማንኛውም ቀን በየትኛውም ሰዓት አስቀድሞ ይንገረኝ። በየትኛውም ቀን ወር የሚሉ ምንም አያውቁትን እዛው አስተምሯቸው። ከስሮ ነው ታታቢ እያደረጉ ይማሩ። ኤኒዌይስ አላህ ለምንድን ነው ጠጅ የፈቀደው? ጠጅ ጥቅም ያለው ያለው ለምንድን ነው? ክፍሉን አንብበው። ያ ከዘንባባዎችም ከወይኖችም ፍሬዎች እመግባችኋለሁ፣ ከእነርሱም ጠጅና መልካም ምግብን ትሰራላችሁ። በዚህም ውስጥ ለሚያስቡ ሕዝቦች በእርግጥ ተአምር አለ። ተአምሩ ምንድነው? ከወይን ፍሬ ጠጅ ሰርቶ መጠጣት ተአምር ነው። ጠጅ ሰርቶ መጠጣት ተአምር ነው። ይሄንን ነው እየተናገረ ያለው ቁርአኑ ማለት ነው። ይሄንን ከዛ በኋላ ምንድነው? የሰይጣን ስራ ነው፣ ጠጅ መጠጣት የሰይጣን ስራ ነው ብሎ አመጣ። ለምንድን ነው አላህ መጀመሪያ ተአምር አድርጎ ሰጥቷቸው ከዛ በኋላ የሰይጣን ስራ ብሎ የተናገረው? ይሄ እኔ ምንድነው ተሽሮ ነው። ይሄ በምንድነው የተሻረው ማለት ነው? በግመል ሽንት። የመሐመድ ሰሃቦች በጣም ስካር ስላስቸገራቸው በምን መጠቀም ጀመሩ ማለት ነው? ከዛ በኋላ የግመል ሽንት እንግዲህ ፈቅዶላቸው ነው ማለት ነው። ይሄንን የወይን ጠጅ ሻረው። ማስረጃ ልስጣችሁ። የግመል ሽንት ለመድኃኒትነት እንደሚያገለግል ሙሐመድ የፈቀደበት ምክንያት የግመል ሽንት እጅግ በጣም ጠቃሚ ስለሆነ ማለት ነው። ሳሂህ አልቡኻሪ ቡኻሪ 5686 ላይ ኦኬ። እሺ ናሬትድ አነስ እንደተረከው ይላል the climate of Medina did not suit some people የመዲና የአየር ጸባይ ለአንዳንድ ሰዎች አልተስማማም ነበረ። to the prophet ordered them to follow his shepherd ከዛ በኋላ ነብዩ እረኞቹን እንዲከተሉ አዘዘና እንደዚህ አላቸው። የግመል እረኞቹ ማለት ነው። ምን አላቸው? ከዛ and drink their milks and urine ሂዱና ሽንታቸውንና ወተታቸውን ጠጡ አላቸው። ምናቸው? ሽንታቸውን as a medicine እንደ መድኃኒትነት። so they followed the shepherd that is the camel ከዛ በኋላ የግመሎቹን እረኛ ተከተሉ and drank their milk and urine till their bodies become healthy ከዛ በኋላ ሰውነታቸው ጤናማ እስኪሆን ድረስ ሽንታቸውን ጠጡ የግመሎቹን። ይሄን የግመል ሽንት የሚጠጣ ህዝብ ነው ከዛ በኋላ ወይንን እርኩስ ነው ብሎ ምንትን የሚለው ማለት ነው። የኡስማን ገዳይ ደግሞ አንድ ታሪኩን እንመልከት። ምን ይመስላል? እሱን ብንመለከተው ቅማምነች እዚች ጋር ሰካራሙና እኛ አይደለንም ያልነው መጽሐፎቻቸው ናቸው። ሶሪ ቅድሚያ ከ18 ዓመት በታች ካላችሁ ውጡ። እኛ አይደለንም። ሶሪ ያ ሙስሊሞች ገብተው ማንበብ ይችላሉ። ገብተው ሀሳብን እንትን ማለት ይችላሉ። አንድ አረብኛ ኪታብ ላይ ያለ ታሪክ ነው። ሜቢ ገብታችሁ ማንበብ የምትችሉ ከሆነ ይህንን ታሪክ ማንበብ ትችላላችሁ። እኔ ግን ወደ አማርኛ የተቀየረውን ላሳያችሁ። ወደ አማርኛ ትራንስሌት ያደረኩትን ማለት ነው። ምን ይላል መሰላችሁ? ሉክ በደንብ አዳምጡ። አንድ የሰከረ ሰው ይላል። አንድ የሰከረ ሰው ኡስማን እንግዲህ ታውቃላችሁ ተገሎ ነው የሞተው፣ አሳሲኔት ተደርጎ ነው የሞተው እና አንድ የሰከረ ሰው የኡስማንን ገዳዮች ባውቃቸው ኖሮ እያለ እያለቃቀሰ ይፎክር ነበር። የኡስማንን ገዳዮች ባውቃቸው እያለ ይፎክር ነበር ያ የሰከረ ሰው። በዚህም ጊዜ አንድ ግብረ ሰዶማዊ ብታውቃቸው ምን ታደርጋቸው ነበር አለው። ብታውቃቸው ምን ታደርጋቸው ነበር አለው። ሰካራሙ ምን አለው? የሰካራሙን መልስ አንብቡት እናንተ፣ እኔ አላነበውም።
ይሄ ምን ይላል? የኡስማን ገዳዮችን ብታገኛቸው ምን ታረጋቸው ነበር ብሎ ሲጠይቀው አንብቡትላችሁ። ኦኬ ብሎ መለሰለት፣ እንዳነበባችሁት ማለት ነው። ከዛ በኋላ ይሄ ግብረ ሰዶማዊ ምን አለ? እንዴ ያ ሰው እኮ እኔ ነኝ የገደልኩት ኡስማንን አለው። ሰውየው ግብረ ሰዶም ነው። ከዛ እንደዛ አደርጋቸዋለሁ ብሎ ሲል ከዛ ያ ግብረ ሰዶም ምን አለ? እኔ ነኝ እኮ ኡስማንን የገደልኩት አለው። ሰካራሙም ወዲያውኑ በላዩ ላይ ወጥቶ ግብረ ስጋ ግንኙነት ፈጸመበት፣ ተፈናጠጠው። ከዛ እየደፈረው ምን አለ? የኡስማን ደም በቀል፣ የኡስማን ደም በቀል እያለ መጮህ ጀመረ። ከዛ ምን ቢል ግብረ ሰዶሙ ከዛ ምን ቢል ጥሩ ነው። በዚህ ጊዜ ግብረ ሰዶማዊው ከስሩ ሆኖ እንዲህ አለ፣ ከታች ነበር። የደም ባለቤቱ አንተ ከሆንክ በቀሉም እንዲህ ከሆነ ኡስማንን በየቀኑ በገደልኩት ደስ ባለኝ ነበር። እነዚህ ኩኪጣቸውን የጣሉ ዱርዮች ናቸው። በመድኃኒዓለም አንድ ታሪክም ከቻለ አጠባሪ ቮሊዩም 8 ላይ ይመስለኛል፣ እዛ ላይም አለ። ግን ይጨርስና እሰጠዋለሁ። የኡትማንን ከገደሉት መካከል እሺ፣ ጨርስና ቁጥሩን እሰጠዋለሁ። ያ እንግዲህ ዱርያ ይገልጣል በመድኃኒዓለም። እንደዚህ ያሉ ነው እንግዲህ የሙሐመድ በሰዓቱ የነበሩት ሙስሊሞች እንደዚህ አይነት ጨዋታ ነበር የሚጫወቱት ማለት ነውና የኡስማን ገዳይ አይደለም። እኔ ከገረመኝ እኮ ዝም ብሎ ጠየቀው አስቀድሞ። የኡስማንን ገዳይ ባገኘው እያለ ሲፎክር ምን ታደርገዋለህ አለው። ሊትራሊ ነው እንትን እንለዋለሁ አለው። አሁን እኛ ይሄንን ስናነበው ተሳደባችሁ ይሉናል። ቃል በቃል እንትን እለዋለሁ አድርገዋለሁ አለ። እንደዛ ነው እኮ እሱ እኮ እኔ ነኝ ካዳ እኔ ነኝ የገደልኩት ይላል። ቀጥታ ሰፈረበትና መገናኘ ጀመረ። የኡስማን ደም ተበቀለው አለ። እንዲያማ ከሆነ ደም መመልሰው በየቀኑ እኔ ኡስማንን እየገደልኩ እንደዚህ ብትበቀል ጥሩ ነው። ማሰብ ነው እንግዲህ ማሰብ ነው። እንዲህ ማሰብ ነው። እሺ ቀጥል። ሙስሊሞች በመጠጥ ላይ በጣም ብዙ ነገር ብዙ ጊዜ ይናገሩ ነበርና አይሆፕ መልስ ይኖራቸዋል ብለን ገምተን ነበር። ነገር ግን መልስ የላቸውም እና ኡስታዝ ያሲን ኑሩ ይሄንን አላስተማሯቸውም። ሉክ እንደዚህ ነበር የሙሐመድ ጓደኞች፣ የሙሐመድ ሰሃቦች፣ ከዛ በኋላ የመጡት ሙስሊሞች የሚቀላለዱት ቀልድ፣ የሚጫወቱት ጨዋታ እንደዚህ አይነት ጨዋታዎችን ነበር። ዞሮ ዞሮ ግን ወይን ጠጅን ከከለከለና ከዛ በኋላ ምን ተፈቀደ ማለት ነው? የግመል ሽንትን መጠጣት ጀመሩ ማለት ነው። የግመል ሽንት መድኃኒት እንደሆነ ይናገራሉ። እንደ እስልምና ግመል የተሰራችው ደግሞ ከሰይጣን ነው። ሉክ ግመሎች የተሰሩት እንደ እስልምና ከሰይጣን ነው። ስለዚህ ያቺ ግመል የተሰራችው ከሰይጣን ነው፣ ሽንቷ ደግሞ መድኃኒትነት ነው ቢባል፣ ስለዚህ የሚያመልኩት አምላክ ሰይጣን ላለመሆኑ ምንድነው ማስረጃቸው? ሙስሊሞች ግመል የተሰራችው ከሰይጣን ነው፣ ሽንቷ ግን ይፈቀዳል። ሽንቷን መጠጣት ይችላሉ። ግመል ከሰይጣን እንደተሰራች አንድ ማስረጃ ላሳያችሁ።
ኢቭን ግመል ራሱ የተፈጠረችው የአላህ ተአምር ማሳያም እንደሆነ ከቁርአን ደግሞ አሳያችኋለሁ። እፎይ ይቀጥልና እስከዛ እመለሳለሁ። ያ እንግዲህ ከመጠጥ ጋር በተያያዘ ድፈሩና ኑን እኛ ፊት ቅረቡ። እስኪ ያው ተከፍቷል። እስኪ መጽሐፍቶቻችሁን ፖለቲካውን ተዉትና መጽሐፍቶቻችሁን አሁን ቤታችን ጥሩ እየሆነ ይመስለኛል። ቁጭ ብሎ በስራ ኖት ዞ ሚማር ተገኝቷል። we appreciate that እዚህ ዝም ብሎ የሚጮኸውን ሳይሆን ኖት ዞ የሚማረውን እንደዚ አይነቱን ነው የምንፈልገው። ኖት እያያዘ በስርዓት እያስተዋለ የሚማረውን ነው የምንፈልገው። ካሁን በኋላ ጭቅጭቁን አየ ነው፣ ንትርኩን አየ ነው። ሰዎቹ ደንቁረዋል። ጭንቅላት የሌለው አካል እያመለኩ ስለሆነ ጭንቅላት ሊኖራቸው አይችልም። መረጃዎች የያዙ በደንብ እናንተ በራሳችሁ ቼክ አድርጉ። ካልዋሹ ሰዎቹ ህልውና የላቸው። ካልዋሹ ህልውና የላቸው። ትልቁ ነገር ምንድነው? እሱ አሁን ላይ የራሳቸው ኡስታዞችም እዚህ ቲክቶክ ውርውር የሚሉ ውርጋጥ ኡስታዞቻቸውን እያዋረዷቸው ነው እያዋረዷቸው ነው። በሃይማኖት ላይ ሰው ከዋሸ ይሄ ሞራል ግድፈት ብቻ አይደለም። ልትደባደብ ትችላለህ፣ ልትሳደብ ትችላለህ፣ ልትማታ ትችላለህ። ታስተካክለዋለህ። እሱን በሐሰት ሃይማኖት ታስተምር ከሆነ ግን በሐሰት መጽሐፍ ማይለውን ምሰብክ ከሆነ ግን ከእንደዚህ አይነት ሰዎች ጋር ማውራት እራሱ አስፈላጊ ነው። እያስተማርከው ያለኸው መጽሐፍህን እየካድክ እየዋሸህ ከሆነ ከእንደዚህ አይነት ሰዎች ጋር ቆሻሾች ናቸው። ወሬ ራሱ ያስፈልግ፣ ንግግር ራሱ ያስፈልግ። ያውም በየቀኑ የራሳቸው ኡስታዞች እያጋለጧቸው ካሉ ጋር በየቀኑ እያዋረዷቸው ካሉ ጋር ነው እኛ ጋር ወይም ክርስቲያን ላይ ወይም ቢኒ ላይ ወይም እኔ ላይ እፎይ መጽሐፉን ካደ መጽሐፉን እንደዚህ ያለ ብሎ ቢሰራበት መምህራን ሃይማኖታችንን አንክድም፣ ሃይማኖታችንን አንዋንሽም፣ ሃይማኖታችን ላይ አጭበርብረን እናስተምረው እውነታውን ብቻ ስለሆነ የእነሱ ኡስታዞች አንዱ ሌላ ሲል ሌላው አንዱ እኔ ማስተምረው ክርስቲያን ማስተምረው ቢኒ የሚያስተምረው ጋር ልዩነት የለንም። በዶግማቲክ እሹ ላይ ልዩነት የለም። እናስተምረው ላይ በአፍ ወለምታ በቃል ስህተት ልንናገር እንችላለን። ዶግማ አስተምሮ ላይ ግን ስህተት አናመጣም። እነኛ ኢንቴንሽናል ሆን ብለው ነው የሚያጭበረብሩት። ከእንደዚህ አይነት ሰዎች አብዝታችሁ ልርረቁ ይገባል፣ ክርስቲያኖች በተለይ። ምክንያቱም አብዝታችሁ በሰማችኋቸው ቁጥር እንዳለምዷቸውና እናንተም እንደዛ ልማድ እንዳይሆንባችሁ እፈራለሁ። የሃይማኖት መምህር የሚዋሽ ከሆነ የሃይማኖት መምህር በራሱ ሃይማኖት ላይ እንኳን የሚክድ ከሆነ ምእምኑ ኔክስት ጨካኝ አረመኔ ማይሆንበት ምክንያት አይኖርም። ወላሂ እያለ በሃይማኖት ስም ውሸት የሚያስተምር ከሆነ ምእምኑ መምህሩ እንደዋሻው እያወቀ የሚከተለው ከሆነ ኔክስት ምእምኑ ከመምህሩ በላይ ወላሂ እያለ ማይዋሽበት ምክንያት የለም። ክርስቲያኖች በእኛ ድክመት፣ በመምህራን ድክመቶች እንደዚህ አይነት ስህተት የሚሰሩ ካሉ አጋልጡት፣ አትዋሽ በሉት። በሃይማኖት ምክንያት አትዋሽ። ሰውየው ተርቦ ተቸግሮ ለምግቡ ይዋሽ። ውሸት ጥሩ ነው እያልኳችሁ አይደለም። እሱን አደባባይ ከምታጋልጡት በውስጥ ምከሩት። ኖ አትዋሽ፣ እንደዚህ አታድርግ፣ ይኸው ብላችሁ ወይ ሰፖርት አድርጉት። በሃይማኖት ጉዳይ ላይ መጽሐፍ ተለያለ ሃይማኖቱን በፈጣሪ ስም እየማለ የሚክድ ከሆነ ግን ኔቨር ቶሌሬት አይደረግም፣ አይቻልም፣ አይሆንም። ቁጥር ለማምጣት ሰው ለማምጣት ብሎ የሚዋሽ ክርስቲያን፣ ድራማ የሚሰራ ክርስቲያን በፍጹም የለም፣ አይኖርም። እኛ ክርስትናን ኦርቶዶክሳዊነትን ማይንድ ሴታችን ምንድን ነው? እሱ ሀቅ ቤዝድ ነው። ኦርቶዶክስ በራሱ እውነት ቀጥታ ስለሆነ መሰረታችን እውነት ስለሆነ የትኛውም ሃይማኖት ጋር ሄዱ ኦርቶዶክስ ጋር አንድ ልዩ የሚያደርገን ነገር አለ። ተመጣና ተርክ ትሄዳታለ እንጂ ለአንተ ብለን የምንዋሸው ለአንተ ብለን የምናሻሽለው ዶግማ የለም። ከመጣና ከኤርክ ጥርግ ትላታለ።
ትወጣታለህ ከውስጥ እንጂ ለአንተ ሲባል እንዳትወጣ ሲባል አንዴ ዶግማ የምናሻሽለው የለም። ሙስሊሞች ጋር ግን ክደው ሃይማኖታቸውን ሰው ሊያመጡ ይችላሉ። ዶግማቸውን ክደው ዋሽተው ማያምኑትን እንደሚያምኑ አስመስለው ከውጭ ሌላ ሰው ወደ እስልምና እንዲመጣ ማድረግ ይችላሉ። ከመጣ በኋላ ቀስ ብለው አባብለው እነሱ እኮ እንደዛ አይደለም እንዲህ ነው ብለው እውነቱን ይነግሩታል። ያ ሰውዬ ለመውጣት ግን ይቸገራል። ያ ሰውዬ ኔቨር ኤቨር እንዳታስቡት ክርስቲያኖች፣ ባይመጣ ቢሊየን ለምን ሙስሊማውን ጥንቅር ይበል እንጂ 1 ቢሊየን ሙስሊም አሁን በዓለማችን ላይ ያለው አንዲት ዶግማ ብቻ ሻትሉ አንዷን ዶግማ ብቻ ሻሽሉ 1 ቢሊየን ሙስሊም ዛሬ ኦርቶዶክስ ይሆናል ቢባል አይሻሻልም፣ አይለወጥም። ጭርግ ትላታለህ እንጂ አይደለም 1 ቢሊየን ሙስሊም መምጣት እንዳለ እንወጣታለን ብለው ቢያሰፈስቡ ትወጣታለህ እንጂ ዶግማችን አትሻሻልም። ሙስሊሞች ኡስታዞቻቸው በተለይም ቲክቶክ ላይ ያሉት መስጊድም ያሉት አሁን ላይ ሰዎችን ለማጭበርበር ዶግማቸውን ይክዳሉ፣ መጽሐፍቶቻቸውን ይክዳሉ። ቆም ብላችሁ አስተውሉ፣ በደንብ አስተውሉ። ደጋግመን ስንናገር ለምንድን ነው እየነገሩን ያሉት? በውሸት ላይ ኡስታዞቻቸውን ክሪታይዝ የሚያደርጉት ምንድን ነው? እሱ ምን አግኝተውባቸው ነው ብላችሁ አስተውሉ። ከዛ ደግሞ ቪዲዮ ታዘቡ፣ የራሳቸው ኡስታዞች ጋር እንዴት እርስ በርሱ እንደሚጋጩ። አንድ ጤናማ ሰው ከመምህሮቹ ጋር የሚጋጩትን አይቶ ብቻ መውጣት ይችላል ከእስልምና ውስጥ። ግን ምንድነው እሱ አጋንንቱ ማኒፕሌት አድርጓቸዋል፣ ተቆጣጥሯቸዋል። እንዳለ ሰውነታቸውን ኤቭሪቲንግ ፕሮሰስድ ስለተደረጉ እንዳያስተውሉ እንዳያገናዝቡ ተደርገዋል። ሰማውን ጸልይላቸዋለን፣ እናዝንላቸዋለን። ሰማው ደግሞ ራሳቸውን ለአጋንንት አሳልፈው ስለሰጡ ከእንደኛ አካላቶች ከእነኛ አይነት ሰዎች ከእንደዚህ አይነት አስተምሮ ራሳችንን እናርቃለን። እኛ እንኳን ምን ያህል መንፈሱ እንደሚዋጋን ስለምናቅ ማለት ነው። ይሄ አጋንንታዊ መንፈስ ስለሆነ እነሱ ደግሞ ራሳቸውን አሳልፈው እዛ ውስጥ ላሉት ደግሞ ምን ያህል ሊከብዳቸው እንደሚችል መምህራኖቻቸውን ለሚከተሉ ይሄን አጋንንታዊ አስተምሮ ለሚያስተምሯቸው ደግሞ ምን ያህል ወጥሮ እንደሚይዛቸው እናውቃለን። ውሸትን እናፈርሳለን፣ እውነትን እናነግሳለን። እውነቱን ሌላም እንናገራለን፣ ሐሰትን በእውነት መዶሻ አናቱን እንላለን። ጓር ክርስቲያን ቢኒም ቀደም ያለው ጥቅስ እንትን ነበር፣ መቀጠል ትችላል። ከፍትለታለሁ እሱን ትንሽ ቆይቼ መጀመሪያ ግን ላሳያችሁ። ስለዚህ አሁን ሙስሊሞች የግመል ሽንት እናንተ ትጠጣላችሁ? የግመል ሽንት ነው የምጠጡት ለሆድ ህመም ወይስ ደግሞ የወይን ጠጅ? የትኛው ይሻላችኋል? ይህንን የምር እንደው የሙሐመድን አስተምሮ ተቀብላችሁ ከዛ በኋላ የክርስትና ክሪቲሳይዝ የማድረግ ሞራሉ አላችሁ? የትኛው ሳይንቲፊካል ኢንቨስቲጌሽን ነው የግመል ሽንትን ለመድኃኒትነት ተጠቀሙት ብሎ ተናግሮ የወይን ጠጅን የከለከለውስ? ይህን ማሳየት ትችላላችሁ ሳይንቲፊካሊ? እኛ እናሳያችኋለን፣ ምንም ችግር የለውም። ነገር ግን ሉክ ሙሐመድ የግመል ሽንት እንዲጠጡ ለሆድ ህመማቸው አዘዛቸው። የግመል ሽንት እንዲጠጡ ማለት ነው። እንደ እስልምና ደግሞ ግመል የአላህ ተአምር ማሳያ ነች። ግመሎችም ለእናንተ ከአላህ ሃይማኖት ምልክቶች ያደረግንላችሁ። የእስልምና ምልክት ነች ግመል። ሽንቷን ደግሞ መጠጣት እዚህ ጋር ፈቅዷል። በሚገርም ሁኔታ ሽንቷን እንዲጠጡ ትእዛዝ አዟቸዋል። በሚያስገርም ሁኔታ ደግሞ እነዚህ ግመሎች የተፈጠሩት ከሰይጣን ነው። አንዴ ሶሪ አንዴ ስለዚህ ሙሐመድ በምን መስፈርት ነው ከግመል ከሰይጣን የተሰሩ አካላትን ሽንታቸውን ለመድኃኒትነት ፈቅዶ ከዛ በኋላ የወይን ጠጅን ሊከለክል የቻለው ማለት ነው? በምን መስፈርት ከለከለ የወይን ጠጅን? ከዛ በኋላ የግመል ሽንትን ደግሞ እንዴት ሊፈቅድ ቻለ?
ኢብን ማጃ 30 ኢብን ማጃ ኦኬ ሉክ ምን አለ መሰላችሁ መሐመድ the prophet said perform prayer in the sheep's resting place በበጋጥ በዛ ሰላት ማድረግ ትችላላችሁ አላቸው and don't perform in the camel's resting place ነገር ግን በግመሎች ማረፊያ ቦታ ሰላት እንዳታረጉ ምክንያቱ ለምንድነው for they were created from the devils ምክንያቱም ግመሎች የተፈጠሩት ከሰይጣን ነው ግመሎች ከምንድን የተሰሩት ከሰይጣን ነው የግመሎች ሽንት ግን መጠጣት ይቻላል እንደ እስልምና የግመሎችን ሽንት መጠጣት ይቻላል ይሄንም ደግሞ ፈውስ ብሎ መሐመድ ሰጥቷል ኦኬ ጀሚል ቢኒ ነገር እስከዛ ያዘጋጅልህ ታለው ክርስቲያን በውስጥ ልክለታለው እኔ ሐሳቡን ልንገርና እሱ ባይዘው ያው ተጨማሪ ስለሆነ ጀሚል ይቅርታ በጣም ተጨማሪ ስለሆነ ብቻ ነው እንጂ እንትን አይደለም ምንድነው መሰላችሁ ኡትማንን ከገደሉት በኋላ ሙስሊሞች ናቸው የገደሉት ሶስተኛውን ከሊፋ ኡትማን ማለት ነው ከገደሉት በኋላ አንደኛው ከገዳዩ አንደኛው ምን አለ ሚስቱን ካያት በኋላ አላህ ተበቅሎሻል ካላት በኋላ ዞር ብሎ ሲያይ መቀመጫዋ በጣም ትልቅ ነው መሰለኝ ደግሞ መቀመጫዋ ምን ያክላል ምናምን ብሎ አለ ባሏን ከገደላት በኋላ እንደዛ ብሎ የተናገረበት ማነው ጠበሪ ቮሊዩም 15 ፔጅ 206 ላይ እንደዛ ብሎ አስቀምጦ ተጽፎታል እነዚህ ሰዎች በጣም ዱርዬ ናቸው ባሏን ገሉ ኡትማንን ገሉ የሚስቱን መቀመጫ ያያል ዞር ብሎ ቂጧ ትልቅ ነው ምናምን እያለ ያለውን ክፍል ነው ለማሳየት ቅድም ካሳያችሁት ጋር ትንሽ የሚጨምር ከሆነ ለዛ ብዬ ነው ክርስቲያን ልክ ይላለው ማስረጃውን ከፍተህ ልታሳያችሁ ትችላለህ ውሸት እንዳይመስላችሁ እንግዲህ አጠበሪ ታሪክ አጠበሪ አብራራ አስረዳቸው እስከዛና እኔ ከፍትላቸዋለሁ አንብላቸዋለሁ ያ ልክ ይላለው ዝም ብለን በብላችሁ ማመን ብዙ መናገር ስለማልችል ነው እኔ እናንተ ቀጥሉ ሐሳቡን ይሄ ቢኒ አሁን ያልከው ማለት ነው ዑስማንን የገደለው አካል መጀመሪያ ምን አይነት ሰው ነው ብለን ብናይ በጣም መጥፎ ሰው ምንም እናምንበት ነው ሐዋሪጃ ከሚባሉ አካላቶች እስልምናን አፈንግጠው ከወጡ አካላቶች ማለትም እስልምና ላይ የሆነ በጣም ትልቅ ወንጀለኛ ከሚባሉ አካላቶች ሙስሊም ናቸው ያ ሙስሊም ናቸው በጣም ትልቅ ወንጀለኛ ዱርዬ አንተ እንዳልከው አዳምጠኝ አንተ እንዳልከው ዱርዬ ከዱርዬም በላይ ናቸው ብለን ነው የምናምነው እነዚህ ማህበረሰቦች ጭንቅላትም እየቀቀሉ የሚበሉ ናቸው ለማንኛውም ቀጥል ከፈይ ጋር ዱርዬ ናቸው እንዳለ ነገርኩ እኮ አንተ ከምታምነው የበለጠ እነዚህ አካላቶች አንተ ከምትለው የበለጠ ዱርዬ ናቸው ብለን እናምናለን እኛ አሊስ ስራቸው እስልምና ይችላል ብለን እናምናለን አሊ አሊ ከገደለው ሰው ጋር አልነበረም ከገዳያቸው ግን የኡስማንን ግድያ አልተቃወመም እንደውም የተገደለው አሊ በኡስማን ግድያ መገደሉን ባለመቃወሙ ነው የተገደለው አይደል ሰዎች አልተቃወምክም ብለው ተናግረዋል እንጂ በደንብ አድርጎ እሱ ተቃውሞ ያነሳል በዚህ ነገር ላይ ማንንም አሊ አይቃወምም የሚል አካል የለም ለሳተ ይችላልው አሁን ክፍሉን አንብበው ክርስቲያን አንብበውና እኔ ጠይቀዋለሁ ለምን እንደተገደለ ደግሞ ይንገረኝ አታመጣም አሊ ይሄን ኡስማን መገደሉ ላይ ያወደሰበት ትክክል እሱ ተገደለ ብሎ ያለበት ካመጣ ትክክል ናት ችግር የለውም ቀጥታ ኦኬ ያ ይሄ ሂስትሪ ኦፍ አጠበሪ ቮሊዩም 15 ላይ ነው የሚገኘው ፔጅ 205 እና 6 ላይ እንደዚህ ብሎ ይናገራል ናሬሽኑን ያስቀምጣል አልቱጂቢ went to ኡትማን ይሄ አልቱጂቢ የተባለ ወደ ኡትማን ሄደና እንደዚህ ያደረገ ይላል and wounded him with a broad iron tipped arrow and his blood dripping on the verse God will suffice you for them he is all hearing all knowing አንድ ሰው ወደ ኡትማን ሄደና በጣም ሹል በሆነ ቀስት ወጋው ደሙም መፍሰስ ጀመረ ደሙም በመንጠባጠብ አንድ የቁርአን አንቀጽ ላይ ተንጠባጠበ አለ
ሶ ኢዝ ስቲል ኦን ዘ ኮፒ ኦፍ ዘ ቁርአን በዛ በቁርአኑ ላይ ነበረ ደሙ ኤንድ ሃዝ ናት ቢን ስክራፕድ ኦፍ አኮርዲንግ ቱ አቡ ሳይድ አካውንት ዘ ዳውተር ኦፍ አልፋር አስፋ ወይም ደግሞ የኡስማን ሚስት ማለት ነው ቱክ ሄር ጁለሪ ኤንድ ፕሌስድ ኢት ኢን ሄር ቦሶም እንትኗን ጌጣጌጧን ወሰደችና ወደ ታች አስቀመጠች። መቼ? ቢፎር ሂ ዋዝ ኪልድ ኡስማን ከመገደሉ በፊት ማለት ነው። ዌን ሂ ዋዝ ውንድድ ኡስማን ከቆሰለ በኋላ ኦር ፐርሃፕስ ኪልድ ወይም ከሞተ በኋላ ሺ ዌልድ ኦቨር ሂም ከዛ በኋላ ጩኸቷን ለቀቀችው ወይም ደግሞ ጮኸች። ዋን ኦፍ ዘ አሳሲንስ ሴድ ከዛ በኋላ አንዱ ምን አለ? ጋድ ፋይት ሄር ሃው ሄቪ ሄር በተቃር እባክህ አላህ ሆይ ተዋጋት እሷን መቀመጫዋ እንዴት ትልቅ ነው፣ መቀመጫዋ በጣም ትልቅ ነው አሉ። እነዚህ በዛ ሰዓት የነበሩ ሙስሊሞች እንደዚህ አይነት ንግግሮችን ነበር የሚቀላለዱት የሚነጋገሩት የነበሩት ማለት ነው። ነግሬሃለሁ እኮ መጀመሪያ ነግሬሃለሁ። እነዚህ አካላቶች ከዱርዬም በላይ ናቸው። ለምን በምስማማው ነገር ላይ አስሬ እንትን ትልልኛል? ጀማል አንዴ ቆይ፣ የገደሉበት ዋና ምክንያት ለምንድን ነው? ምን ስላደረገን የገደሉት? ገዳዮቹ ምን ብለው ነው የገደሉት? ዑስማን ያ የገደሉበት ምክንያት የሆነ ሀገር መሪ ነበረና ወደዛ ሀገር መሪ የሆነ ጽሁፍ ልኳል በውሸት ባልተጣራ ዜና ያ ሀገር መሪ ወደኔ ልካል እኔን ግደል የሚል ይዘህ ወደኔ እያመጣህ ያለ ብለሃል በሚል አሳቤ ነው ያ የዛ ሀገር የዑስማን ወኪል የሆነ ማለት ነው። እሱ ብቻ አይደለም ዋናው በተሳሳተ መረጃ ዋናው የገደሉበት ምክንያት ቁርአንን ነካክታል፣ እጅህን በርዞታል ቁርአንን ብለው ነው ዋነኛው። ሌሎቹ ትርፍ ናቸው። ይሄ ምንድነው? መልካም አስተዳደር አልነበረም፣ መሐመድ ይገደል ያለውን ሰው እንዲገደል አላደረክም ምናምን የሚለው ነው። ዋናው ግን ቁርአንን ስለነካ ቁርአንን ስለበረስክ ብለው ነው እጁን ቆርጠው የገደሉት ወቅተው ማለት ነው። ስለዚህ ሂስትሪ ኦፍ አጠባሪ ዛው ቮሊዩም 1 ዋና ገደሉበት ብሎ የሚያስቀምጣል ማለት ከገደሉበት ምክንያት እዛ ላይ እጅ ስላለፈ ነው ብለው ነው ያሉት። ዋናው ብሎ የሚያስቀምጣል ማለት ስማማ ጀሚል ይኸውልህ፣ ልክ ከገደሉት በኋላ ስማ ምዕራፍ 17 ነው አውጣው ክርስቲያን ቻፕተር 17 ነው ጠባሪ 17 ማለት ነው። ጀሚል ቀደም አሊ ምን ብለኸኛል መሰለ? ለኡስማን መገደል ምክንያት አይደለም ብለኸኛል አይደል? ለኡስማን መገደል ምክንያት አይደለም ብለኸኛል አይደለ? አልደገፈም። አሊ ኡስማን በመገደሉ ላይ አልደገፈም። እንደደገፈ ባሳየስ አሳየኝ እስኪ። ጋንም ይገባል ማለት ነው አይደለ? ከደገፈ ኦኬ። ቁጥር 23 ነው አድርገው ክርስቲያን ፔጅ 23 ሳቦቹ ምዕራፍ 17 ቻፕተር 17 ቁጥር 23 እርስ በርስ ነው የተገዳደሉት። አቡ ሙሐያ ነው ቀደም ጀሚል እያልክ ያለው አቡ ሙሐያ ለአሊ ምን ብሎ እንደጻፈ ለቁጥር 23 ማለት ነው። ሶሪ አቡ ሙሐያ ጠይቆ ነበረ፣ ሊበቀል ፈልጎ ነበር። ቀጥለ እሱ ጋር አቡ ሙሐያ ከሚለው ጀምሮ አንብበው። ኦኬ አረብኛ ነው ግልኛ ነው ያነባዋለሁ። ይነበብላ እንዴና? እሺ ሙሐያ praised God and extolled him and said you have summoned us to obedience and unity. አቡ ሙሐያ ነው ምን አለ? ተነሳና አላህን አመሰገነ እንደዚህም አለ you have summoned us to obedience and unity እኛን ለአንድነትና ለመገዛት ሰብስበህናል አለ። as for the unity to which you have called us we have it among ourselves but as for obedience to your Lord we will not conceive of it for he has killed our caliph and shattered our unity and he has given shelter to those from those who seek vengeance and those who killed Uthman ምንድነው የሚለው ሙሐያ አሊን? አላህ እኛን ለመገዛትና ለአንድነት ሰብስቦን ነበር፣
ነገር ግን ዑስማንን ለገደሉት ሰዎች መጠለያና እንትን ሰጥታቸዋል ብሎ አቡ ሙአዊያ አሊን እንደዚህ ይለዋል ማለት ነው። Your master claimed that he did not kill him, and we will not tangle with him about that. But have you not seen those who killed our master? And do you not know that they are the company of your master? Let and deliver them up to us, and let us kill them in revenge for Uthman. And then we will respond to your call for the obedience and unity. ከዛ በኋላ ዑስማንን የገደሉትን ሰዎች እነሱ እንድንበቀል እንዲያደርጋቸው እየጠየቀ ነው ማለት ነው አቡ ሙአዊያ። አሳልፈስተን ነው እነሱ ሙሉ ያ ምዕራፍ ቁጥር 24 ይቀጥላል፣ 25 ይቀጥላል። ከአሊ ጋር ሰጣ ገባ ውስጥ ይገባሉ፣ ይጣላሉ። ከዛ መጨረሻ ላይ ትሬንች እቺ ስምምነታቸው እንትን ላይ ያደረጉትም ከአቡ ሙአዊያ ጋር ይቋረጣል ማለት ነው። ምክንያቱም አሳልፌ አልሰጥም እና እንደውም ቁርአንን አቃጥሏል ምን ታመጣላችሁ ወደሚል ይገባል ማለት ነው አሊ። ኤኒዌይስ ወደ ቶፒካችን እንመለስና አሊ እንትን ያለውን እሱን ወደፊት እንገባበታለሁ። ሳባዎቹ እንዳለ እርስ በርስ ነው የተጨራረሱ። ሳባዎቹ ማለት እንዴት ነው? የክርስቶስ ደቀ መዛሙርቶች አሉ አይደለ? 12ቱ እርስ በርስ እንደመተራረድ ማለት ነው። የሙሐመድ ተከታዮች እርስ በርስ ነው የተራረዱት። እርስ በርስ ተራርደው ነው ያለቁት። ሙሐመድ ቀጥታ ገነት ትገባላችሁ አላቸው፣ ተጫርሰዋል። በተለይም በባትል ኦፍ ካሜል የግመሉ ጦርነት ላይ እምሽክ ነው የተደራረጉት። ሳባዎቹ እንዳለ ነው ያለቁት። አይሻና አሊ ነው የተዋጉበት። ሁለት ሙስሊሞች ሴፍ ይዘው ከተዋጉ ገዳይም ሟችም ገሃነም ይገባሉ ብሏል ሙሐመድ። የካሜሉ ጦርነትን ከዚኛው ሳይድ አዋጊዋ አሊ ነች፣ አይሻ ነች። ከዚኛው ሳይድ ደግሞ አሊ ነው። አሊ የሙሐመድ የልጁ የፋጢማ ባል ነው፣ አማቹ ነው ማለት ነው። አይሻ ደግሞ የሙሐመድ ሚስት ነች። ሁለቱ ተዋግተው ነው የካሜሉ ጦርነት የተካሄደው። እሱን ወደፊት በደንብ ከሳባዎቹ ጋር በተያያዘ በዚህ ጉዳይ ላይ መስጊድ ላይ አይወራም፣ ክልክል ነው። በዚህ ጉዳይ ላይ አይወራም መጽሐፍም